ማርያም መግደላዊት የምትባል መግደላዊት ማርያም የምትባለው ምን የላትም፣ ልጅም የላትም፣ ባልም የላትም፣ ምንም የላትም ማለት ነበረ። ስለዚህ እሷ መግደላዊት ማርያም ተባለች። ሌሎቹ ስመጣ ግን ለምሳሌ ድንግል ማርያም ራሷ የኢየሱስ እናት ትባላለች። አየው አሁን የማን ቀደመ? ልጇ ቀደመ አይደለ? ፊት ለፊት ላይ ይኸው። ስለዚህ የኢየሱስ እናት፣ የዘብዴዎስ የልጆቹ ሚስት እያለ እንደዚህ ይናገራል። አሁን ደግሞ በአባት መልሶ ደግሞ በልጅ እንደዚህ ይጠራራል እና ይሄ ልማዳቸው ነው። እሺ በጣም ነው የማመሰግነው። ቃልዮት ያሰማል። እኔማ ወልደ ነጎድጓድ የሚለው ወልደ ዘብዴዎስ የሚለውን አልሰማሁት ነበር። ማለት ወልደ ነጎድጓድ ሲባል እሰማለሁ። የነጎድጓድ ሲባል ወልደ ነጎድጓድ ሲባል ትምህርቱን ለማለት ነው። ትምህርት ያስተማረውን ትምህርት በተለይ ይሄ አሁን ታውቃለህ ዮሐንስ ወንጌላዊን በምን እናስቀምጠዋለን? በንስር አይደለ? ንስር የተደረገበት ምክንያት ለምንድን ነው? ረቂቁን የሆነውን ለምሳሌ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ ረቂቁ የሆነውን ያ የጎላውን የሶስትነትን ሚስጢር የሶስት አካልን ሚስጢር ስላስተማረ ምን ተባለ ማለት ነው? በንስር። ምክንያቱም ንስር ከሩቅ ሆኖ አቅርቦ ማየት ይችላል አይደል? የሩቁን በጣም ከሩቅ ሆኖ እኔ እናንተ በጣም ርቀን አናይም እኮ ብዙ ነገር አይደል? አናይም፣ በቅርብ። ንስር ግን ከሩቅ ሆኖ በጣም አስተውሎ የሩቅ የራቀውን ነገር ማየት ይችላል። ዮሐንስም ሩቅ የሆነውን በጣም ከአይምሮ ብለን የመለኮትን ነገር በመጀመሪያ ቃል ነበር ብሎ ጀመረ። ቃልም በእግዚአብሔር ዘንድ ነበር። ቃል ማንም ወንጌል ላይ በዚህ መልኩ የፈታው የለም። አካላዊ ቃል ስግው ቃል ከመሆኑ በፊት አካላዊ ቃል እኔነት ያለው ቃል እንደሆነ ዝርኡ ወይም ንግግር ያልሆነ ቃል እንደሆነ የነገረን ዮሐንስ ነው። ከሁሉ በተለየ መልኩ ደግሞ ዮሐንስ ደግሞ ራእይ ደግሞ ያየ ነው። አየህ አሁንም ረቂቁን የሰማውን ሚስጥር የነገረው። ስለዚህ በትምህርቱ ባየው ራእይ በነገረን ረቂቅ ሚስጢር ዮሐንስ ወልደ ነጎድጓድ እንለዋለን። የነጎድጓድ ልጅ እንደማለት ነው። ከንስር ጋር አጠገቡ ንስር ተደርጎ እንደዛ ይቀመጣል እና ይሄ ሁሉ ሚስጥራትን ይዞ ይሳላል። ለምሳሌ ከምዕራፍ ከአራቱ ወንጌላን የሴቶች ወንጌል የሚባል አለ፣ ወይም የሴቶች ምዕራፍ ይባላል። የቱ ይመስላል? ኧረ እኔ አላውቀውም። የሴቶች ምዕራፍ ገና እየሰማሁ። የሴቶች አንቀጽ ይባላል። ከአራቱ ወንጌላን የቱ ይመስላል? እኔ እንጃ፣ እኔ አላውቅም። ገና እየሰማሁ ነው። ኮመንት ላይ ሞክሩ እስኪ፣ ወይ ገስት ላይ የሴቶች ምዕራፍ የሴቶች አንቀጽ የሚባለው የቱ ነው? ከሐዋርያት ሁሉ ስለ ብዙ ሴቶች ታሪክ ስም እየጠራ ይነገረን ማን ነው? ከወንጌላት ከአራቱ ወንጌላት ሉቃስ አይደል? ሉቃስ ላይ ብዙ ተጠቅሰዋል። በጣም ብዙ ሴቶች ተጠቅሰዋል እኮ አይደል? ኢቭን ስለ እመቤታችን ብስራት በዚህ ነገር ራሱ ሉቃስ ነው። በጣም አየህ አሁን ሉቃስ የሴቶች ምዕራፍ የሴቶች አንቀጽ ራሱ ይባላል። ምክንያቱም ከማርቆስ ከዮሐንስ ከማቴዎስ ስታነጻጽረው ብዙ ሴቶችን በስም እየጠራ ብዙ ሴቶችን ያስተዋወቀን ሉቃስ ነው። ስለ ጌታም ልደት ዝርዝሮ የነገረን ከነ ማቴዎስ ከነ ማርቆስ ከነ ዮሐንስ በበለጠ መልኩ የነገረን ሉቃስ ነው። ታሪክን ስለዘገባለ እንደውም ትንሽ ለየት የሚያደርገው የሱ ባይዘወይ መግቢያው ላይ ራሱ ስትያው ምን ይላል? መግቢያውን ስታነበው ሉቃስ ወንጌል ምዕራፍ 1 ላይ ይሄን ሁሉ እንዴት በዝርዝር ዲቴል ገባ ብትል ሉቃስ ምን ይላል መሰለ? እዛው ይመልስልሃል። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ይላል። አየው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። አየው ስለዚህ በቃል የተነገሩትን በጽሑፍ ያሉትን ሁሉ ሰብስቦ ኮምፓይል አድርጎ በጥንቃቄ በጣም ብዙ ዲቴል እየገባ የዘገበ ደግሞ ሉቃስ ነው። እነዚህ ነገሮች አሉት እና አጠራሮች ላይ በቃ አሁን የመግደላዊት ማርያም አሁን የናዝሬቱ ኢየሱስ ይባላል። የናዝሬቱ ኢየሱስ ይባላል። ኢየሱስ የሰው ልጅ ሆኖ ግን ወላጅ አባት የለውም አይደለ? ምድራዊ አባት የለውም አይደለም። ስለዚህ አየህ በምድር ሳለ በምድራዊ አባት አይጠራም መቼም አይደል? አይጠራ። ለምሳሌ እነ ዘብዴዎስ እነማን ናቸው? ዮሐንስና ያዕቆብ በአባታቸው ተጠሩ አይደል? አባት ስላለች። ክርስቶስ ግን ምድራዊ አባት የለውም አይደል? የለውም። ስለዚህ እሱ የማርያም ልጅ ይባላል አይደል?
እናቱ ማርያም ትባል ነበር እየተባለም ይጠራል። ደግሞ የናዝሬቱ ኢየሱስም ይባላል። አየህ ሰው እንደዚህ የባህላቸው በባህላቸው ያለ የአጠራር የአሰያየም ስልት አለ ማለት ነው። ይሄ ብዙ ጊዜ ቴዎሎጂ ላይ አሁን ለምሳሌ ኮመንት ላይ ምን አዩ የሴቶች ምዕራፍ የሚባል አለ እንደ ቁርአን ነው ብለው ይሳቁ ፕሮቴስታንቶች አሉ። ይሄ ሪል አለመማር ነው። በቴዎሎጂ ስታልፍ የማቴዎስ ወንጌል ራሱ በያዘው ኮንቴክስት የሚሰጠው ስያሜ አለ። ለምሳሌ አንቀጸ ብፁዓን፣ ብፁዕ፣ የብፁዓን ስብከት፣ የብፁዓን ምዕራፍ ይባላል። የብፁዓን መጽሐፍ ይባላል የማቴዎስ ወንጌል። ከምን የተነሳ ማቴዎስ ወንጌል ምዕራፍ 5 ቁጥር 6-7 ስታነብ እንደዚህ የሚያደርጉ ብፁዓን ናቸው፣ እንደሚያደርጉ ብፁዓን ናቸው የሚል አለ አይደል? አለው። አየህ፣ ከዚህ የተነሳ የማቴዎስ ወንጌል የብፁዓን ምዕራፍ ይባላል። አየው፣ ከትምህርቱ የተነሳ ማለት ነው። ይሄ ቴዎሎጂ ላይ በደንብ የዮሐንስ ወንጌል በተለየ መልኩ ከቃል ጋር የተያዘ ቃልን በእግዚአብሔር ዘንድ ነበር ስለሚል ከስጋዌ ጋር የተያዘ ነው። የዮሐንስ ወንጌል ባይዘዌ የእኛ ቤተክርስቲያን ኦርቶዶክሳዊ ቤተክርስቲያን ለጸሎት ራሱ እንጠቀምበታለን ዮሐንስ ወንጌል ባይዘዌ። ምክንያቱም ስጋዌን በደንብ አድርጎ ያብራራ ነው። በተለይ አካላዊ ቃልን ማለት ነው። በቴዎሎጂ ትምህርት ቤት የዮሐንስ ወንጌል ትምህርት ስጋዌን በደንብ የሚያብራራ ስለሆነ ስለ ስጋዌ ሲነሳ ሁሌም ከዮሐንስ ነው ወንጌል ነው የሚጀምረው። ሰው በእያንዳንዱ ምዕራፍ እንደሚያስተምሩት በያዙት ኮንቴክስት፣ በያዙት አውድ፣ በያዙት ፍቺ እና ባብራሩት ነገር በየራሳቸው እነዛ ይሄን ትምህርት ይይዛሉ በሚል እንደዛ ይቀመጣል። እና ሴቶችን ብዙ ያስተዋወቀን ስለሆነ ሉቃስ ከሌሎቹ በተረፈ የሴቶች አንቀጽ የያዘ የሴቶችን ብዙ የነገረ ሰው የሴቶች ምዕራፍ፣ ሴቶች አንቀጽ ይባላል። ቁርአኑ ላይ የሴቶች ምዕራፍ ይባላል። ግን ከቁርአኑ እንደዚህ ሲልና እኛ ሉቃስ ወንጌል ይሄን ይዟል ስንል የማይገናኝ ነው። እና አንዳንዴ ጭንቅላት ካልሰራ ያው ምን ብለህ ታስረዳለህ? አንዳንድ ሰው ትንሽ ከባድ ነው። ለማንኛውም ግን ይሄን ያዝ እሺ ወንድም አለ። እሺ ቃለ ሕይወት ያሰማልን። በጣም ነው የማመሰግነው መዝሙር ያሬድ። በጣም እንጃ ቃል የለኝም ለእናንተ። እግዚአብሔር ባላችሁበት ይጠብቃችሁ። ካላበዛውባችሁ ሌላ ጥያቄ ነበረ። በዚሁ በዮሐንስ ወንጌል ባነሳችሁት ቃል ስጋ በመጀመሪያ ቃል ነበር ቃልም ስጋ ሆነ በሚለው ላይ እና በራእይ ታይቶ ነበር። ራእይ አይቷላ የሆነ ባህር በምንድን ነው በእንቁላል ቅርፊት ሲጨልፍ የሚል ነገር ሰምቼ ነበረ። እሱ ነገር እንትን ቢሉ እሱ እንደ ትርጓሜ ሆኖ እንደ ማብራሪያ የተቀመጠ ነው። ሚስጢሩን ለማለት ነው። ረቂቅ የሆነውን የስላሴን ነገር የስላሴ ሚስጢር ትንሿን ያየው አይደለ? ትንሿን ያስረዳል ባይዘወይ። ምክንያቱም የአምላክን ባህሪ እንደ አሁን አንድ የሆነ ባህርን አይተህ ትጨርሷለህ በዓይንህ? ኧረ አይጨረስም። አትጨርሰውም አይደለ? የቻልከውን ያልታያለህ እንጂ ሙሉን ግን አታይም። ስለዚህ ልክ ከሚስጥራትም እንደ ልክ በእንቁላል ላይ ትንሽ አሁን እንቁላል ትንሽ ናት፣ የምትይዘው ውሃ ትንሽ ነው። በቅርፊቷ ብትቀርፍ በቅርፊቷ እንደዚህ ውሃ ብታደርግ አይደል? አያልቅም ባህሩ በዛ ጨልፎ አያልቅም። ብዙ የእግዚአብሔር ባህሪ ጥልቅ ከሆነው የመለኮት ማንነት ትንሽ ነገር ነው ዮሐንስ እግዚአብሔር ረድቶት የገለጠለትና ያስተማረው ለእኛም ደግሞ የነገረን ማለት ነው። እና በተለይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ያ በብሉይ ኪዳኑ ዓለማት ሁሉ በቃል እንደተፈጠሩ ሲነግረን መዝሙረ ዳዊት መዝሙር 33 ላይ ሰማያት በእግዚአብሔር ቃል ጸኑ ሲል ብዙ ሰዎች ንግግር እንዳይመስላቸው አየህ፣ አካላዊ እንደሆነ ይሄ ትልቅ ሚስጥር ስለሆነ ይህን እንድናቅ እግዚአብሔር መንፈስ ቅዱስ አውቀ ለዮሐንስ ገለጠለት። ምን ብሎ? በመጀመሪያ ቃል ነበር ብሎ። ከብዙ ከሰፋው ሚስጥር ላይ እንደ ጥቂት እንደመጨለፍ ነው እንደማለት ነው እንጂ ያንን በማብራሪያ በአባቶች ትምህርት የምናገኘው ማብራሪያ ነው። እሺ በጣም ነው የማመሰግነው። ቃለ ሕይወት ያሰማልን። በድጋሚ በጣም እንወዳችኋለን። በጣም እናከብራችሁ እጅግ በጣም እና በእኔ በኩል ተረድቻለሁ። ሁሉንም አመሰግናለሁ። እሺ እግዚአብሔር ሁላችንም ያበርታን። እሺ ሴንት አግናቴስ የአባቶች ትምህርት ላይ ማብራሪያ አድርጎ ያስቀምጡበት ነው። እሱን ያው ዲቴል ካስፈለገ እንደዚህ እየገባን በአባቶች ትምህርት መጽሐፍቶች ማየት እንችላለን። እንዴ አጋቶን ወጣ ብቻዬን ጥለህኝ። መዝሙሬ እስቲ የፌዝ ሆፕ ከሚባለው ጋር ፎሎ ተደራርጉና ተወያዩ። አንዳንድ ነገሮች ብዙ ጊዜ የገባ ሲሞግት አየዋለሁና ተወያዩ አንዳንድ ነገሮች
እንዴት መወያየት እንዳለ በእውቀት የእውቀት ችግር ስላላየሁበት፣ ግን አንዳንድ ጊዜ ደግሞ ያው ብቻውን ገብቶ ሲሰቃይ አየዋለሁ እና አንተም ካለ ልምድ ሼር እንድታደርገው ፎሎ ተደራረጉ እስቲ። እሺ ፎሎ አድርጌያለሁ ወንድሜ። ሰላም ዲያቆን ነህ አንተ ነህ ፕሮፋይል ያለህም? ሰላም እግዚአብሔር ይመስገን። ሰላም ሰላም ደህና ነው ወይ? ክብሩ ይስፋ። ከተማ ላይ ተኛውኝና እንግዲህ ቀባጥሬ ከሆነ በቅልፍ ልቤ ይቅርታ ችግር የለውም። ስለነበር ስራ ላይ ቴንክ ዩ በጣም ነው የማደንቅ። በነገራችን ላይ የማክብረ በቪዲዮ ሳይ በጣም ነው ይገርመኝና ላይክ ገብተህ ውይይት የምታደርግባት ላይክ ትትናክ እንደገና ዩር ስታይል በጣም ነው ከዚህ በላይ በጸጋ ይጠብቅ ነው የምለው። አርገኝ ለማለት ነው መዝሙር። እሺ በጣም ነው የማደንቀው ላይክ the way you debate እና the way you address backup ፖይንቶችን ከትትና ጋር በጣም ነው የማደንቅ ለማለት ነው። እሺ እግዚአብሔር ይደነቅ፣ እግዚአብሔር ይታይ፣ እግዚአብሔር ብቻ ይክበር። እኛ ኃጢአታችን እኔን ካየ ኃጢአት ነው የምታየው፣ በደል ነው የምታየው። ግን በቃ በዚህ በደካማው በያሬድ በምስኪኑ ላይ ቸርነቱን የሚገልጠውን እግዚአብሔርን እያየ መበርታት ነው። አንተም በርታ። ስልክን የት ውጭ ሀገር ነው ያለው? ፌዝ ሆፕ እኔ ዱባይ ነው ያለሁት። በቃ ስልክን አስቀምጥልኝና ይሰማል። ጥቃ እየበራበት ነው። ይሰማኛል። አይ ቲንክ ሌት እየሆነ እየመጣበት ነው ኔትወርክ። በቃ ስልክን አስቀምጥልኝና ከኔም ከእናንተም ጋር ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ወንድ ነሽ ሴት ነሽ? አሁን ሴት ነሽ። እግዚአብሔር ያሳድግልሽ። እሺ አሚን አሚን። ያሬዶ ዲያቆን ያሬድ በጣም በእውነት በጣም ትህትና ምንክ በጣም ነው የምከታተለው። በጣም ነው። እሺ እግዚአብሔር ይርዳው። ጥያቄ ነበረኝ። እሺ እኮ ኦኬ። ጥያቄ መጀመሪያ መዝሙረ ዳዊት ላይ ምዕራፍ 40 መሰለኝ ከቁጥር 1 እግዚአብሔር እንደእጅ ጠናው ምናምን የሚል እንትን አለ። ስራ እየሰራው ስለሆነ እኔ ይቅርታ መጻፍ መግለጽ ስለማለት ችግር የለውም። እኔ እያየሁ ስለሆነ ችግር የለውም። እሱን ለኪዳነ ምሕረት ተዘምሯል። መዝሙሩን በጣም ነው የምወደው። እኔም የጃቴ ኪዳነ ምሕረት ልጅ ነኝ። ግን እሱን ነገር ብታስረዳኝ። ብዙ ጊዜ ፕሮቴስታንቶች ያነሱታል ይህን ጥያቄ። ለምንድን ነው ለእግዚአብሔር ነው እዛ ጋ የተነገረው እና ለምንድን ነው ለኪዳነ ምሕረት የተዘመረው ይላሉ። ኦኬ እሺ፣ በጣም በቀላል መልኩ ላስረዳሽ። በመጽሐፍ ቅዱስ ለእግዚአብሔር የተነገረ ለሰዎች ሲነገር አይተናል። ኦኬ ለምሳሌ እግዚአብሔር አዳኝ ነው ተብሏል። ሰዎችም ያድናሉ ተብሏል። መላእክትም ያዳኑ ተብሏል አይደል? ለምሳሌ ዳንኤል በዚህ ነገር ከመላኩ ከሚካኤል በቀር የሚያጸናኝ ማንም የለም ይላል። ዳዊትን በመዝሙሩ እግዚአብሔርን አንተ አጽናኝ ነህ ይላል። ስለዚህ የተጣረሰ ነገር ነው አይደለም። ሰውኛ ቃላት ነው እኛ የምንጠቀመው። አስታዊ እህት አለም ለምሳሌ እግዚአብሔር አምላካችን ኢየሱስ ክርስቶስ አምላክ ነው። ሐዋርያትን እሱ ብርሃን ነው፣ እውነተኛው ብርሃን ይባላል። በዮሐንስ ወንጌል ምዕራፍ 1 ላይ እንዳነበ አላጠፋንም። ጌታ ነው እንዲያጠፋው ታዲያ በማለቱ ጌታም አላጠፋም። ለጌታ ለአምላካችን ለክርስቶስ ብርሃን ሲባል የባህሪው ነው፣ ማንም የማይሰጠው ማንም የማይቀማው ለማለት ነው። ለቅዱሳን ደግሞ ብርሃን ሲሰጥ በጸጋ የሚሰጥ ነው ማለት ነው። እነሱ በጸጋ ያገኙት ነው። ለምሳሌ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሏል አይደለ? ያድናቸውማል። አስተዊ እግዚአብሔርም ያድናል መልአኩም ያድናል። እግዚአብሔር ያድናል ስንል ምን እያልን ነው? እርሱ ማዳን፣ እሱ ራሱ እግዚአብሔር አዳኝ ነው። በባህሪው አዳኝ ነው።
መልአኩ ግን አዳነ ወይም አዳነን ወይም ያድናል ስንም እያለት ነው። ከእግዚአብሔር ዘንድ ተልኮ እግዚአብሔር በሰጠው ጸጋ ያድናል እያለ ነው። ደሴም ተርሞች ግን ይቀመጣሉ። ኦኬ ለምሳሌ አንድ ነገር ልስጥሽ። ዳዊት አቢጊያን እንዲህ ብሎ አመሰገናት። ጥቅሱ ልስጥሽና እሱን ይህን ክፍል የምታገኘው ዳዊት አቢጊያን ያመሰገነበት እንዲህ ይላል። ጥቅስ ልስጥሽ እንዴት አገሽ አሁን ይህን ክፍል እንዴት እንግዲህ እንደሚረዱት አላውቅም። ብዙ ጊዜ ጠይቄ ፕሮቴስታንት ወንድሞቼን ያው አልመለሱልኝ። ኤል ምዕራፍ 25 አንደኛ ሳሙኤል ምዕራፍ 25 ከቁጥር 33 እንዲህ ይላል። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ላንብብልሽ እንደሚል አንደኛ ሳሙኤል ምዕራፍ 25 ቁጥር 33 እሺ እንዲህ ይላል። እግዚአብሔርም ዳዊትም እንዲህ አላት። ዳዊትም አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። በደንብ አስተዊ። ምን አለ? ዛሬ እኔን እንድታገኚ አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። ምን አለ? እግዚአብሔር ይመስገን። ኦኬ። ከዛ ቀጠለና እንዲህ አለ፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ አለ። እሺ ዳዊት አቢጊያን እያመለከ ነው። እግዚአብሔር ይመስገን ያለ ዳዊት አንቺም የተመሰገንሽ ሁኚ አላት። አቢጊያን እያመለከ ነው። አቢጊያን አይደለም። ስለዚህ ምን እያደረገ ነው? እሺ እኛም አሁን ደጅ ጠናቁ ኪዳነ ምሕረትን ተጽናናው ስንል የቃል ኪዳን እናት ስለሆነች በጸሎታ በምልጇ ጸሎታችን ታሳርጋለች ብለን እናምናለን። ባይዘዌ ጸሎትን ማሳረግ እግዚአብሔር በቅዱሳኑ በኩል ጸሎታችን ይቀበላል። ይሄን እንዳትጠራጠር። የመጽሐፍ ቅዱስ ጥቅስ ልስጥሽ። እግዚአብሔር ጸሎታችንን ቀጥታም ይሰማናል፣ በቅዱሳኑ በኩል ይሰማናል። ይሄንን እግዚአብሔር ፈቃዱ ነው። በቃ ፈቃዱ ነው እግዚአብሔር። ባይዘዌ ፕሮቴስታንቱ እንደፈለገ ይቃወም ሊቅ በቃ እንዲሁም እየተጋጋጠም ይቃወመን። እግዚአብሔር ግን በቅዱሳኑ በኩል ጸሎታችን ለመቀበል ፈቃዱ ነው። እኛንም ይሰማናል፣ በቅዱሳኑ በኩል ጸሎታችን ይሰማናል። ለምሳሌ አንቺን ጸልይልኝ ብለሽ አጸልይልኝም? ጸልያለሁ። እኔን ስለማይሰማኝ ነው እግዚአብሔር? አይ ስለማይሰማኝ ነው አንቺ የምትጸልይልኝ? አይ አይደለም። በዚህ ላይ ምንም ጥርጣሬ የለኝም። እኔ በራሴም በህይወቴ አማልደውኝ ስላየሁኝ ምንም ጥርጣሬ የለኝም። በጣም ጥሩ። መጽሐፍ ቅዱስ ጥቅስ ልስጥሽ። ሌላ መሰለሽ የዮሐንስ 8 ቁጥር 3 እንዲህ ይላል። ዮሐንስ ራእይ ምዕራፍ 8 ቁጥር 3 እንዲህ ይላል። እሺ ሌላም መልአክ መጣና የወርቅ ጥና ይዞ በመሰዋ አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዋ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ስልጣን ተሰጠው። ቅዱሳን በሰማይ ይጸልያሉ። ባይዘወይ እኔ ፕሮቴስታንቱ ዓለም አንድ መረዳት ያለባቸው የሞቱ ቅዱሳን ይሉንም እኛ ቅዱሳን ሞቱ ካልንማ አምላካቸው የሕያዋን አምላክ ነኝ ያለው ውሸት ሊሆን ነው። የእኛ አምላክ ደግሞ የሕያዋን አምላክ ነው፣ የሙታን አምላክ አይደለም። የሙታን አምላክ ማምለክ የሚፈልግ ሰው መብቱ ነው። ክርስቲያን ግን አይባልም። የእኛ አምላክ የገባችሁ የሚታርጉኛ እንዲ ብዙ ነው ብዙ ነው ብዙ አንድ የሚታርጉልን። እሺ የእኛ አምላክ የሕያዋን አምላክ ነው። አምላካችን ኢየሱስ ክርስቶስ ምን አለ? በእኔ የሚያምንብኝ ቢኖር ቢሞት እንኳን ምንድን ነው? ሕያው ነው። ይሄ ሞታችን እኮ እንቅልፍ ነው። እኛ እኮ አሁን ሞት እኮ አስፈራንም። ባይዘው እኔ ለምን ፕሮቴስታንቶች ሞትን አካብዶ እንደሚሆን አይገባኝም። ሞት እኮ አሁን እኛ እኮ በሞት ላይ ተረማምደን እኮ የምንዘምርነን። ሞት አሁን ለእኛ እንቅልፋችን ነው፣ የምንቀሰቀስበት ነው። አለቅ። ነፍሳችን ግን ሕያውነቷ፣ አዋቂነቷ፣ ተናጋሪነቷ ግን አይቆምም። ምክንያቱም የነፍስ ባህሪዋ
ዘላለማዊነት ስለሆነ ማለት ነው። ወይ በእሳት ትቃጠላለች ወይ በገነት ኋላም በመንግስተ ሰማይ ከቅዱሳኑ ጋር እየዘመረች እግዚአብሔርን እያመሰገነች ከመላእክቱ ጋር ትኖራለች። ስለዚህ ለቅዱሳን በተለይ ለክርስቲያኖች በክርስቶስ ላመኑ አንቀላፉ ይባላል እንጂ ሞቱ አበቃላቸው። የትኛው ትምህርት ማን ያለው? ያለበለዚያማ ክርስቶስ በከንቱ ሞተ እኮ። እኛ ሞተን የምንቀር ከሆነ ክርስቶስ በከንቱ ሞተ እንደ ሞታችን እኮ ሊገል ነው ክርስቶስ የሞተው። ሞቶ ሞጊያ የታለ ብለው እኮ ዘመረን እኮ። ሲኦል ድል መንሳት ይሸታል እኮ ያለን ዘመረን። አሁን ደግሞ ሞት ልንፈራ ነው እንደ ክርስቲያኖች? አሁን በጌታችን በክርስቶስ ተገሉን። አሁን እኮ ማንቀላፋት ነው። ለሁለተኛው ዓለም ምንተኛው እንቅልፍ ነው ይሄ እንቅልፍ። ስለዚህ ለቅዱሳን የሞቱ ቅዱሳን የሉንም። እኛ በስጋ የሉም ማለት በነፍሳቸው ሕያው አይደሉም ማለት አይደለም። እኛ የምናመልከው የሕያዋን አምላክ ስለሆነ ማለት ነው። ኦኬ ምን ይላል? ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምሩ ይላል። ኦኬ በሰማይ ጸሎት ለምን እንደሚያስፈልገው እስቲ ቅዱሳን በሰማይ ለምን ይጸልያሉ? ስለ ራሳቸው ማንም አይለኝም መቼም። ከእግዚአብሔር ጋር ሆነው በክርስቶስ እቅፍ ሆነው። ሚዩት አድርጉልኝ አንዴ ፕሊዝ። የምትገቡ ሰዎች ሚዩት አድርጉ፣ ሀሳቤን ስለምትሰሙ። እሺ፣ ስለዚህ በሰማይ ጸሎት አለ። በሰማይ ጸሎት ካለ ቅዱሳን ምንድን ናቸው ማለት ነው? ሕያዋን ናቸው ማለት ነው። ለማን ይጸልያሉ? እሱን እናያለን። ስለዚህ ለቅዱሳን ሁሉ ጸሎት እንዲጨምሩ ብዙ ዕጣን ተሰጠልና የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። እንዴ የመልአኩ እጅ ጸሎቷን ይዞ ወደ እግዚአብሔር መውጣት ለምን አስፈለገ? እግዚአብሔር ቀጥታ አይሰማም እንዴ? ይሰማል። ግንስ ፈቃዱ ነው እግዚአብሔር በመልአኩ ጸሎታችን እንዲያርግ በቅዱሳኑ በኩል ጸሎታችን እግዚአብሔር ፈቃዱ። ማን ሊከለክለው ነው? እግዚአብሔር ካልጣመህ አልፈልግም በቅዱሳን በኩል ካል ትዕቢተኝነት ይዘህ ትቀጥላለህ እንጂ እኛ ክርስቲያኖች ስለሆንን በቅዱሳን ጸሎት እንጠቀማለን። ጸሎት መላእክቶች ጸሎታችን ያሳርጋሉ ብለን እናምናለን። መጽሐፍ ቅዱሱ በሰማይ ጸሎትን ሲያሳርጉ ስላየን ማለት ነው። በሰማይ ጸሎትን እያሳረጉ በምድር የእኛን ጸሎት አያሳርጉም እንዴ? ስለዚህ ያ መዝሙር ትልቁ ዓላማውን መሰለሽ የታለም ቅድም እንዳሳየውሽ ለምሳሌ ዳዊት በመዝሙረ ዳዊት ላይ ለቅኖች ሁሉ ምስጋና ይገባሉ እኮ ዘምሯል አይደል? ለቅኖች ሁሉ ምስጋና ይገባ ብሎ ዘምሯል። በእግዚአብሔር ለሚያምኑ ለነሱ ምስጋና ይገባቸዋል ብሎ ዘምሯል። የዳዊት መዝሙር አይደለም የምንረሱ። ስለዚህ ቅዱሳኑን ደጅ መጥናት፣ ለምኑልን፣ እርዱን፣ አግዙን ማለት ክርስቲያናዊ ነው እና ከዛ የተነሳ አንዳንድ ወርዶች ስንጠቀማቸው ለእግዚአብሔር ኦኬ ሌላም ልጨምርና አይገስ ባቆም ይሻላል። ቆይ ደግሞ ሌላ ልጨምርልሽ ሞክሬ እንዲሆንልሽ ደግሞ ተጨማሪ ማለት ነው። ቅዱስ ጳውሎስ እንዲህ አለ። ቅዱስ ጳውሎስ ምን አለ መሰለኝ? ስለ ራሱ ሲነግረን እንዲህ ብሎ ተናገረ። እሺ የሚገባ ሰው ካለ በኋላ ፕሮቴስታንት ከሆነ በተለይ ይህንን ክፍል ድጋሚ ስለምጠይቁ ጥሩ አጋጣሚ ነው እንዲያውም። እሺ ቅዱስ ጳውሎስ ምን አለ መሰለሽ? እንዲህ ብሎ ተናገረ። አንዴ ለውጣው። ጥቅሶችን እያልሽ ነው የምነግርሽን? አዎ እያስኩኝ ነው። በተለይ ንጽጽሮቹ እንድትይዥ ይፈልጋለሁ። ለእግዚአብሔር ሲነገር፣ ለአምላክ ለሰዎች ሲነገር፣ ለቅዱሳን ሲነገር፣ ለክርስቶስ ሲነገር እንዴት እንደሆነ መጽሐፍ ቅዱስ እንዴት እንደሚፈታ ማወቅ አለብሽ። አውዳይ ፍቹ ኦኬ። እሺ ኦኬ ኦኬ እንዲህ ይላል ጥቅሱ። ምን ይላል መሰለሽ? ሳልዘጋጅ ስትጠይቁ ድጋሚ ያንን ጥቅስ ግማሹ በቃል ያለ ግማሹ ረስ ዘግኝቻለሁ። ስለዚህ መፈለግ ስላለብኝ ነው። በጣም ይቅርታ። እሺ ቅዱስ ጳውሎስ እንዲህ ይላል በንጽጽር ባስቀመጠበት ክፍሉ ላይ
ገላትያ ላይ ነው እንዲ ያለው። እስቲ ቆይ እግዚአብሔር መቅደስ እንደሆናችሁ እወቁ ይልና ሮሜ ላይ ነው እንዲ ያለው። እሺ ወይ ትዝ ሲለኝ ወይ አመጣልሻለሁ። በቃ ምን ያህል ግን ቃሉ እንደውም ካስታወሳችሁ ትዝ ትረዱኛላችሁ። ቃሉ የሚላ መሰለሽ በቤታችሁ ወይም በመንደራችሁ ወይም እናንተ እኔን እንደ ክርስቶስና ምንድነው ቃሉን ግን ሮንግሊ እንዳልናገሩ ይቅርብኝ። ራሱን ልክ ክርስቶስን እግዚአብሔርን እንደተቀበሉ አድርገው መልአክ እንደተቀበሉ አድርገው እሱንም ስለተቀበሉት ሲያመሰግናቸው ታያለሽ። ሲያነጻጽር ያለው መልአክን እግዚአብሔርን ያመጣል፣ ራሱንም ያነጻጽራል። ኦኬ እንደዛ አድርጋችሁ እኔን ስለተቀበላችሁኝ አመሰግናቸዋለሁ ይላል። ሲቀበሉ አምላክ ነው ጌታ ነው የሚቀበሉት አይደል? ኦኬ ቅዱስ ጳውሎስን እንደዛ ተቀበሉኝ እያለ ነው ጌታ ነው አምላክ ነው አይደለም፣ እንደዛ እያለ አይደለም። እና እንደዚህ ኮምፔር የሚደረገው ነው በመጽሐፍ ቅዱስ እሱን ነገር የተለመደ ነው። ትርጉሙን ከምን ሳይድ ተነገረ፣ ለምን ተነገረ፣ እንዴት ተነገረ የሚለውን ሁሉ እየተተረጎመ ይፈታል ማለት ነው። እሺ ታለም እሺ ዲያቆንዬ፣ አስታወስኩት። በቀደም ልደት ሲያስረዳ እሱን ጥቅስ አስታውሸዋለሁ መሰለኝ፣ እንትኑን አስታውሸዋለሁ እንደ መልአክ ታውቀው መሰለኝ አይደል? ገላትያ ላይ አሪፍ ያው ገላትያ ላይ ዘንግቼው ነው። ገላትያ 4:4 ላይ እንዲሁም ላንብበው ደስ ስለሚለኝ እኔም ላንብበው እንደዚህ ለገላትያ 4 ላይ ነገር ግን እሺ በስጋዬ ፈተና የሆናችሁብን ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። አይሹ የእግዚአብሔርን መልአክ አመጣ፣ ኢየሱስ ክርስቶስን አመጣና ራሱን ከቶ መሃል ላይ እንደነዚህ አድርጋችሁ ተቀበላችሁኝ ይላል። እና እየተገዳደረ ነው፣ እኩል ነኝ እያለ ነው። እስቲ አስበው እኔ ገድል ላይ ቢሆን የሆነ ገድል ላይ ቢጻፍ አቤት ወንድሞቻችን እኛ ለሚወርዱብን ውርጅብኝ አይደል? ለምሳሌ ተክለ ሃይማኖት እንደ እግዚአብሔር መልአክ እንደ ክርስቶስ በቤታችሁ ስለተቀበላችሁ ያመሰግናሉ። ይሄ ቢጻፍ መከራ ነበር እኮ የምናየው። ይኸው ተክለ ሃይማኖት አምላክ ነው ለእናንተ፣ ይኸው አራተኛ የሥላሴ አካል ይሉ ነበር እኮ እንደምትለው ስላለች ማለት ነው። አንዳንድ ጭፍን ነገር ሲመጣም ችግር ነው። አሁን እዚህ ጋር እንደምታየው እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁ የሚለው ራሱን ይጨምራል። ሌላም ልጨምርልሽ። እንዲሁም ኦሪት ዘፍጥረት ላይ አዳም ዕፀ በለስን ከበላ በኋላ እግዚአብሔር ክፉና ደጉን ለማወቅ አዳም ከእኛ እንዳንዱ ይላል አይደል? እሺ እንዳንዱ ሆነ ሲባል አዳም አራተኛ ሆነ ማለት አራተኛ የሥላሴ አካል ሆነ ማለት ነው አይደለም? አይሻል? አሁን ይሄ ገድል ላይ ቢሆን ነው ገድል ላይ ቢሆን እግዚአብሔርም አለ ጊዮርጊስ ከኛ እንዳንዱ ሆነ ቢል ይኸው ጊዮርጊስን በገድላችሁ ላይ አራተኛ ሥላሴ አድርጋችሁ እንባል ነበር። ተመስገን መጽሐፍ ቅዱስ ሆነና ግን እንዴት ይሁን? ስለዚህ መጽሐፍ ቅዱስ ላይ እንደዚህ አይነት ኮምፓሪቲቮች አሉ ማለት ነው። እና እነዚህም በደንብ እየፈታሽ ማየት ነው። እሺ ዲያቆንዬ ቃለ ሕይወት አንድ የስርዓት ጥያቄ መጠየቅ እችላለሁ? ከይቅርታ ጋር። እሺ ከንስሐ አባት ጋር ነው? ከንስሐ አባት ጋር ይለቁ። አይ እንደዛ አይነት አይደለም፣ በራሴ ህይወት ላይ ሳይሆን አንተ ለቤተ ክርስቲያን ቀረብ ስለምትል ነው። እኔ ከባለቤቴ ጋር ተለያይቻለሁ እና ልጄ ዲያቆን መሆን ይችላል? ኦኬ ልጅሽ ክህነት የሚከለክለው ነገር የለም። አሁን ይኸውልሽ ክህነት የእግዚአብሔር ጥሪ ነው። ስለዚህ የእግዚአብሔር ጥሪ የመንፈስ ቅዱስ ምርጫ ስለሆነ ክህነት ማንን የሚከለክለው? እግዚአብሔር ከመረጠ ዋናው በሃይማኖት ያለ ጠንቅቆ የተማረ ወደ ክህነቱ ከመምጣቱ በፊት በምግባር የተመሰከረለት መጽሐፍ ቅዱስ እንደሚናገረው በምግባር የተመሰከረለት በትምህርት ሃይማኖቱም የተመሰከረለት ሊሆን ይገባል። እና ግን ይሄንን አሁንም ዲስከስ ማድረግ ያለብሽ የንስሐ አባት ካለሽ ከንስሐ አባትሽ ጋር ልጅሽ በዚህ በእግዚአብሔር ቤት እንዲያድግ ወደ ክህነቱ እንዲደርስ የሚያስፈልገውን ነገር እንዲያግዙሽ
ከስርዓቱም አንጻር ያለውን ከትምህርቱም አንጻር ያለውን እንዲያግዙሽ እንዲያበረቱልሽ ከንስሐ አባትሽ ጋር መናገሩ አሪፍ። እሺ። አይ አሁንም ያው ገና 4 ዓመቱ ነው፣ ግን እየተማረ ነው ያለው። ጃቲ ኪዳነ ምሕረትን የቃሊቲ ልጅ ነኝ። ጎሽ እሱን ልጠይቅህ። በቃ ይበርታ፣ ይቀጥል። እግዚአብሔር ደግሞ እናንተንም ትዳራችሁን መልሶ እግዚአብሔር ያስተካክልላችሁ። ትልቁ ነገር ግን መሰለሽ ይሄ አንቺን በሃይማኖት እኔም በሃይማኖት ያጠበንም ቤት የሚባል ነገር የለም። ሃይማኖት ሰው በሃይማኖት በመንፈስ አንድ ካልሆነ በስጋዊ ነገር ብቻ አንድ ሆኖ አይዘልቀውም። ምክንያቱም ስጋዊ ነገር አላቂ ስለሆነ መንፈሳዊ ነገር ነው። መንፈሳዊ የስጋም የነፍስም አንድነቱ ካለ ፍቅር ሁሌም እየበረታ ትዳር እየጸና ልጆችም እየተባረኩ ቤትም እየተባረከ አብሮ መጾሙ አብሮ መጸለው በብዙ ሰዎች በትዳር ውስጥ ፈተና እንዳሉ አምናለሁ እና አንቺ ግን በርቺ። በተማርሹ እግዚአብሔር በሰጠሽ በክርስትናሽ ክርስቶስን ከመካድ እምነትሽን ከመካድ ስላሴን ከመካድ ራሽን ጠብቂ። የአንቺ መበርታት ግን አንቺ ደግሞ ጠንቀሽ ለባሊ ጸሎት አድርጊለት። ጠንቅቀሽ በእኛ ታውቂያለሽ፣ በኦርቶዶክሳዊ ቤተክርስቲያን የፍቺ ጸሎት የለንም። እናጋባለን በቅዱስ ጋብቻ በስጋው ደግሞ ሰዎች ይጋባሉ። በዝማሬ እግዚአብሔር እናመሰግናለን። ክቡር ስጋው ክቡር ደግሞ አንድ ያደርጋቸዋል። እነዚህ ሰዎች በሆነ ፈተና መጥተው እንፋታ ቢሉ ቤተክርስቲያን አይመጡ። ምክንያቱም ቤተክርስቲያን የፍቺ ስርዓት የላትም፣ የፍቺ ጸሎትም የላትም። ምክንያቱም ፍቺ በእግዚአብሔር የጠየፈ ስለሆነ። ግን እነዚህ ባልና ሚስቶች ሊለያዩ ይችላሉ። በምን? ለምሳሌ በዝሙት የማመንዘር እየተደጋገመ ሱስ ሆኖበት ወንዷ ወይም ሴቷ የምንዝርናው ህይወት ውበት አድርገው ተቀጠሉት። ይሄ በጣም ክፋት ነው። ከቅድስና ይልቅ ርኩሰት ውስጥ እየተገባ ስለሆነ ለምሳሌ በምንዝርና አንድ ሰው ወድቆ በዝሙት አንድ ሰው ወድቆ ቢሆን በንስሐ እንዲመለስ እድል ይሰጠዋል። ሁላችንም በንስሐ እግዚአብሔር የጠበቀን ንስሐ እድል ይሰጠዋል። ኦኬ፣ ቤተክርስቲያን እድል ሰጠዋለች። እግዚአብሔር እድል ይሰጠዋል። የክርስቶስ ደም እድል ይሰጠዋል። አይሹ ምክንያቱም የንስሐ አለች። ያችን ንስሐ ግን አቃሏት፣ ንቋት፣ ረግጧት ዝሙቴ ይሻለኛል ማመንዘር ይሻለኛል ብሎ የሄደ ሰው ካለ ሲጀመር የክርስቶስን ደም አክፋፍቶታል። ስለዚህ ያ ሰው ይለያል ማለት ነው። ሁለተኛ በእምነት ምክንያት እምነት ቀይሮ ከባድ ነው የሚሆነው። ይሄ ሁሌም እንደምናገረው ቤቢ ሆዴ ማሬ ምናምን እነዚህ ውሸት ናቸው። እነዚህ ክርስቶስን አያሳዩም። በቤትሽ እግዚአብሔር መንፈስን አያመጡም። እነዚህ ማቆለማጰሻ ናቸው እንጂ ትዳርን የሚያጸኑ አይደሉ። ስለዚህ ከነ ቤቢ ከነ ሆዴ ከነ ምሰሶና የቤቱ ፍቅር ክርስቶስ ሊሆን ይገባል። ይህን ደግሞ የሚያደርገው ምንድን ነው? መንፈሳዊ አንድነት፣ ክቡር ስጋው ክቡር ደሙ፣ ቀኖና፣ ጾም። አሁን በኦርቶዶክሳዊት ቤተክርስቲያኖች ከሆነ ሚስት አገባን ብለን ዝም ብለን አልጋ ላይ ዞን አልሮጥም አይደል? ሁሌ ዝም ብሎ አይተኛም። ባል አለ ተብሎ ዝም ብሎ አልጋ ላይ ስንጓተት አንውልም። ስጋዊ ነገር ብቻ አይደለም የጋብቻ ዓላማ። ደግሞ የሚጾምበት እግዚአብሔርን ና ባርከኝ የሚባልበት ደግሞ ከስጋዊ ነገር ወጣ ብሎ ደግሞ ለሆነች ጊዜ ደግሞ እግዚአብሔርን ደጅ የሚጠናበትም ህይወት ነው። ሚስት አለ ባል አለ ተብሎ አልጋ ላይ ብቻ አይደለም ማድረሻችን ሆነ ያለበት እና ቤተክርስቲያናችን በደንብ ጥንቁቅ ናት። በዚህ ሰው ስትገቡ ሚዩት አድርጉ ፕሊስ። እሺ፣ በዚህ የተነሳ የእምነት ለልዩነት ከመጣ ቤተክርስቲያን ታስተምራለች። ሚስት ወይም ባል ከሆኑ ከሁለት አንዳቸው በደንብ ያንን ሰው ታግሰው ጠንቅቀው በቃ ተምረው እነሱም ያንን ሰው እንዲያስተምሩ የንስሐ አባትም ቤተክርስቲያን እንድትጨመርበት በጣም ብዙ ሂደቶች አሉ። እነዚህን ሁሉ ግን ተደርጎ አልፈልግም እኔ የአንቺ አምላክ አምላክ አይደለም፣ የእናንተ አምላክ አምላክ አይደለም፣ የእኔ አምላክ ሌላ ነው፣ የእኔ ፈጣሪ ሌላ ነው። ለምሳሌ ከሰለመ ክርስቶስን ክዷል ማለት ነው፣ ስላሴን ክዷል ማለት ነው። ገባሽ? ስለዚህ እንደዚህ የመካድ ነገር ካለ ደግሞ ይሄ ራሱ ወደ መለያየት ያመጣል ማለት ነው። ሰው ከክርስቶስ በላይ በቃ አስቀድማችሁ ጽድቁና መንግስቱን እሹ ነው የሚለው። ይህ ሁሉ ግን በአንድ የሚሆን አይደለም። ከአንቺ የሚያስፈልጉ ጥረቶች፣ ጸሎት፣ ጾም፣ ጸሎት፣ ለዛ ሰው ሱባኤ መያዝ፣ ከንስሐ አባት ጋር መነጋገር፣ በጣም ብዙ ሂደቶች አሉ። ዝም ብሎ በቀላሉ መለያየትም የለም እና እግዚአብሔር ይርዳሽ። እስቲ በውስጥም እናወራለን። ፎሎ ላርግሽና ምክረ የአባቶችን ምክር እንትን ከዛ ጀምሮ ደግሞ የሚያበረቱሽ ነገሮችን እስቲ እናገራለን። እግዚአብሔር ይርዳሽ። ልጅሽ ላይ ግን በርቺ እሺ።
እሺ ዲያቆንዬ፣ እኔ ያው በአረብ ሀገሩን ያለሁት በእርግጥ ከእናቴ ጋር ነው ያለው። ቅርብም ስለሆነ ጃቲ ኪዳነ ምሕረት እዛው አጠገቤ ስለሆነ እስካሁን እግዚአብሔር ይመስገን ንስሐ አባት የሚከታተሉልኛል። ደህና መንገድ ነው የያዘው። እኔ ልጠይቅ ብዬ ነው። አንዴ አባ ገብረ ኪዳን ሲያስተምሩ ከእናትና ከአባት በቁርባን ያልተወለደ ልጅ ጵጵስና አይዝም ምናምን የሚል ትምህርት ስለሰማሁኝ ለዛ ብዬ ነው የጠየኩት። የራሱ የሆነ እንትን አለ። የራሱ የሆነ አካሄድ አለው። ሙሉን ማዳመጥ አለብሽ። ሰው ሙሉ ስታዳምጭ እሱ አይደለም ሰው በደንብ አገናኝሻለሁ። ችግር የለውም። እሺ አመሰግናለሁ። እግዚአብሔር ከአንቺ ጋር ያሁን እግዚአብሔር ልጅሽን ያሳልፍ። አሜን። ለአንተንም እግዚአብሔር በፍሬ ይባርክክ። አሜን። እሺ አሜን። እግዚአብሔር ይስጥልን። ጥሩ ነገር ነው። ባይዘ ወይ እንደዚህ ከእናንተ ከእህቶቻችን የምንማረው ነገር በጣም ጥሩ ነገር ነው። አይገስ በአሁኑ ሰዓት ያላችሁ ክርስቲያን እህቶቻችን በተለይ እህቶችም ወንድሞችም ጥንቁቅ ልትሆን ይገባል። ኦርቶዶክሳዊ ከኦርቶዶክሳዊ ጋብቻ ነው ጋብቻ የሚያደርገው ህብረት የሚያደርገው አለቅ። ምንም አንደራደርም እዚህ ላይ ባይዘወይ የውበት የቅጥነት የወገብ የአይን የከንፈር ምናምን እሱ ጉዳይ አይደለም። የቤት የቆርቆሮ የድንጋይ ጉዳይ አይደለም። ጋብቻ ቅዱስ ነው ይላል መጽሐፍ ቅዱስ። ቅዱስ ጋብቻ የሚባለው ደግሞ ሁለቱም በአንዲት መንፈስ በአንዲት ቃል ሆኖ ሲጋቡ ነው። መኝታውም ቅዱስ ነው የተባለው ለዛ ነው። መኝታው ሲል ፍራሹ ካንጋሮ ፍራሹ ማለቱ አይደለም፣ ወይ የሆነ በቃ ስፕሪንግ ፍራሹ ማለት አይደለም። መኝታውም ሲል በዛ ውስጥ የሚደረግ በቅዱስ ጋብቻ ውስጥ ያለው ህብረት ግንኙነት ቅዱስ ነው እያለ ነው፣ መርከስ አይደለም እያለ ነው። ስለዚህ ቅዱስ ጋብቻ የሚሆነው በእምነት ከሚመስላችሁ። ምክንያቱም ለእኛ ቅዱስ ጋብቻ ጨሳ አቧራ ጨሳ አይደለም። ይሄ ትራምፔት ይዞ ወይ የሆነ ነገር ይዞ በቃ መዝለል አይደለም። ቅዱስ ጋብቻ የሚባለው በእግዚአብሔር ፊት ባልና ሚስት እግዚአብሔርን ጠይቀው ከመጀመራቸው በፊት እጮኝነቱን ከጀመሩ በኋላ ደግሞ ራሳቸውን በንጽህና በቅድስና ጠብቀው ከዛ በኋላ ደግሞ በምክረ ካህን ቅድመ ጋብቻና ድህረ ጋብቻ ትምህርት ወስደው ከዛ ደግሞ ለጋብቻቸው ቀን ደግሞ እግዚአብሔር ቢፈቅድላቸው በተክሊል በቅዱስ ቁርባን እንዲጋቡ አድርገው ተክሊል ካላደረጉ ደግሞ በቅዱስ ቁርባን አንድነትን መስርተው በዝማሬ እግዚአብሔር እየተመሰገነ እግዚአብሔር እየተመለከ የእግዚአብሔር ቅድስና የእግዚአብሔር ቸርነት እየተወሳ ሙሽሮቹ በእነሱ የከበረው ክርስቶስ እየተመለከ ይሄ ቅዱስ ጋብቻ ይባላል። በተረፈ ግን ችግር የለውም እኮ አንቺን በሃይማኖት እኔን በሃይማኖት አይጠበንም ቤቴ ምናምን እያላችሁ ራስ የምታታሉት ነገር አያዋጣም። ፍቅር ክርስቶስ የሌለበት ፍቅር አይደለም። ሄዶ በኋላ ጠማማ መንገድ ነው የሚከታችሁ የማትወጡበት። ስለዚህ አይናችሁን ክፈቱ። መስፈርታችሁ ክርስቶስ ይሁን። መስፈርታችሁ ውበት፣ ጫማ ቁጥር፣ ወገብ ቁጥር፣ የእግር ርዝመት ምናምን ይሄ አፈር በስባሹ ሳይሆን መስፈርታችሁ ሃይማኖት ይሁን። በቃ አለቀ። እግዚአብሔር ነው ትዳርን የሚሰጥ። ቤትና ባለጠግነት ከእግዚአብሔር ዘንድ ነው የሚሰጠው። ከቲክቶክ አይደለም፣ ከክለብ አይደለም፣ ከካፍቴሪያም አይደለም፣ ከእግዚአብሔር ዘንድ ነው የሚሰጠው። ስለዚህ ጥንቁቁኑ፣ ሰውነታችሁን፣ ንጽህናችሁን ጠብቁ፣ ቅድስናችሁን። በቃ እግዚአብሔር የሚሰጣት ሴት ከእናት ከአባት ሳትሆን ከእግዚአብሔር የተሰጠች ሴት ሹካ ማንኪያ ከእናት ከአባት ልትወርስ ትችላለህ። አስተዋይ ሚስት ግን ከእግዚአብሔር ዘንድ ነው የምትሰጠው። ስለዚህ ክርስቲያኖች፣ ኦርቶዶክሲያን ውብ የሆነ ቅዱስ ጋብቻ ስርዓት አላችሁ። የእውነተኛው የክርስቶስን ክቡር ደም ክቡር ስጋ በልታችሁ ጠጣችሁ። ብትሰንፍ፣ ብትመክን፣ ብትቸገር፣ እግሯ ቢቆረጥ፣ እጇ ቢቆረጥ፣ አይኗ ቢጠፋ፣ ዛሬ የነበራት ውበት ነገ ጠቅላላ ባይኖር ቢረግፍ ላልተዋት ብለህ ቃል የምገባበት ፍቅርህ እስከ መጨረሻ ሆነበት ቃል የምገባበት ክቡር ስጋ ክቡር ደም አንድ የሚያደርግ የሚያሳስርህ ቅዱስ ጋብቻ ስርዓት አለ። ጨሳ አቧራው ጨሰ ብለህ ዳንኪራ ከምትረክ በዝማሬ አግባ። ጠንካራ ሁን፣ ወንዱም ሴቱም። ዝም ብለን በቃ እንደዚህ ድክምክም አንበሉ፣ ጥንክር በሉ። ከእግዚአብሔር በላይ ምን ውበት አለ? ከክርስቶስ በላይ ምን ውበት አለ? በቤታችሁ ድምቅ ይላል እኮ በሰርጋችሁ፣ በቤታችሁ፣ በትዳራችሁ። አቤት ደስታ ውበቱ! እና በርቱ። እሺ በቃ እንትን ቆፍጠን በሉ። ይሄ የትዳር የእጮኝነት መስፈርታችሁ ላይም መስፈርታችሁ እምነትህ ምንድን ነው ይሁን። አይ እምነት በኋላ እንደርስበታለን። በኋላ የሚባል እምነት የለም።
እሳት ውስጥ እየገባ ቆይ በኋላ ዋናው አንቺ ቁንጅናሽን ላግኘው እንጂ ዋናው አንተ እንዲሁ እንዲህ ላግኘው እንጂ ዋናው ፍቅራችን ነው እንጂ የሚባል ነገር የለም። ህብረት የለም። በቃ አለቀ። ብርሃን ከጨለማ የሚያምን ከማያምን ጋር ህብረት የለም። እኔ እኮ አሳምኜ አገባዋለሁ ምናምን የለም። መጀመሪያውን አሳምኙ ከማግባትሽ በፊት እርግጠኛ አስጠምቀው ከማግባት በፊት በቃ እኔ ችግር የለውም ካገባሁት በኋላ እጄ ከገባ በኋላ ምናምን አይ እንደዚህ የምንደራደርበት ህይወት የለም። ቀልድ አይደለም ክርስትናና። ቆፍጠን በሉ እህትና ወንድሞቻችን ወጣቶች ለማለት ነው። አንተ ምን አለብህ ስላገባክ ነው እንዳትሉኝ። እግዚአብሔር ይርዳን ሁላችንም። እሺ ጥያቄ ያለው ሰው ቀጥሎ ማን ነው? እግዚአብሔር ይስጥልኝ። ሳላመሰግንህ አልወርድም። እውነት ምክሮችህ በጣም ገንቢ ናቸው። እውነት አንተ ምከር ክርስቶስን፣ እግዚአብሔር ጸጋውን ያብዛልክ። በጣም ነው ምክሮችህ አንጀት ሰርስረው ነው የሚገቡት። ዲያቆንዬ እግዚአብሔር ይስጥልኝ። ጌታ በኪነ ጥበቡ ይባርክልኝ፣ ያጥቆይክ። አሜን። እሺ እግዚአብሔር ሁላችንም ይምከረን ያስተምረን። አመሰግናለሁ። በጣም ያበርታሽ። እናውራለን። እሺ እታለም። እሺ በውስጥ አወራካለሁኝ። እሺ መምህራችንም አላቲኖን ስለመጡ ታላቅ ወንድምም ስላሉ ቀጥሎ እርሳቸው እንግዲህ ያስተምሩናል፣ እኛ እንማራለን። እኔ ረጅም ሰዓት ያስኩኝ አዳምም አዲስም በጣም ይቅር በሉኝ። እንዲሁ ስሜት ያየሆንኩ አቆማለሁ ከዚህ በኋላ። ሌሎች የገባችሁ በየተራ ጥያቄ ላሉት ወንድሞች መምህራን አቅርቡ። እግዚአብሔር ይስጥልኝ። እኔን አቀጭጨኝ አዳም ጨረስኩ። ቴንኪዩ መዝሙሬ። አላቲኖ እንኳን በሰላም መጡ ይፍቱኝ። ጥያቄ ያላት በጣም ስትጽፍ ያስገባዋል ልጅ አለች። መዝሙሬ እንዳትሄድ እሺ፣ ልትመልስላት ስለምችል በየተራ ሰላም በሉን። እንሰማለን አለን። ስለመጣ መዝሙሬ እናመሰግናለን። እኛ አለን። እሺ በእኛ በአንተ አቆጣጠር 7 ምናምን እንጀምራለን። ይዤዋል 7 ይህም ምናምን። ኦኬ እሺ ለአላቲኖ ላሳልፍና ልስጥ። እሺ ሀዩቲ እንኳን በሰላም መጣሽ። ሰላም ብያለሁ ወንድሜ ዲያቆን፣ እንደምን አሉ? አዳሜ አዲስ፣ ሁላችሁም ሰላም ብያለሁ። ያው ለሃማ ነው እንጂ እርሶ በጀመሩት በደንብ አድርገው ዘወጠነ ነው እና በደንብ እንደጀመሩት ሲጨርሱ አለው ከስር ይበሉ የሰጠ ነው እና በድርብ ይገለጡ። ወንድሜ የሆነ ድምፅ አለ ባክግራውንድ የሚረብሽ። እሺ ወይ በኋላ ሲመቸው ትላል። ዝም ብዬ መንገድ ላይ ወክ እያደረኩ ነው። ችግር የለውም አለው እየሰማሁ ነው። እኔ እየተመከርኩ ነው። ባገባም እንደ አዲስ አይደለም። እሺ እታለም ሰላም እያሉን ስለሆነ ነው ይቅርታ። እሺ አዩቲ ሰላም እንዴት ነሽ? ጥያቄ ምን መሰለህ? እውነተኛ አምላክ አንዴ ቆይ አዩቲ ተረጋጊ። ጌታ ቀጠሮ አለሽ እንዴ? ቸኩለሻል? ኖ ሰላም እኮ ብያለሁ መጀመሪያ። ሰማኝን ከሆነ አልሰማሁም። አይገርምሽም? እንዴት ነሽ አዩቲ? ደህና ነኝ። አዩቲ ነው ስምሽ? ትክክለኛ ስምሽ? አዎ። ኦኬ ሙስሊም ነሽ እንዴ? አዎ ሙስሊም ነኝ። አየዋ። እሺ በይ ተፈደኝ እንግዲህ ቀጥይ። ኦኬ ጥያቄ አቅርቤያለሁ። ኮሜንት ላይ አላነበብከውም ወይስ ለድጋሚ? እኔ ኮሜንት አላነብም። ባይዘው ኮሜንት ላይ ኦኬ እውነተኛ አምላክ ማን ነው ብዬ ነበር። ኦኬ አዩቲ የተረጋጊ። እሺ በእናትሽ ያዥው ይመልስልሻል። ተዋህዶ አለሽ። ተዋህዶ ጥያቄ ያለኝ ብለሽ ሰዎች ፑሽ አድርገውኝ ነው እንደውም ያስገባዎች። ሶሪ ሌት ስላስገባዎች። አዩቲ ይመልስልሻል። እሺ ቆንጆ ጥያቄ ነው። ሰላም እንዴት ናቸው? እግዚአብሔር ይመስገን። እና እኔ ትንሽ ጥያቄ ነበረኝና ለዛ ነበር የገባው ማለት ነው። እሺ ጠይቂ፣ ችግር የለውም። እሺ ጥያቄ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣ መርገማችንን ሊሸከም መርገማችንን ከኛ ሊያጠፋ እንደሆነ አባቶች ሲያስተምሩ ሰማለሁ። እና የሴት ልጅ የወር አበባና የሴት ልጅ ምጥም መርገም ነው አይደለ? ጨርሽ ጥያቄሽ። ይሄ ለምን አልቀረም? ጌታችን የኛን መርገም ሊሸከም ከመጣ የሴት ልጅ የወር አበባና
ምጥሽንም አሳርሽን አብዛለሁ የሚለው ቃል ለምን አልቀርም የሚል ጥያቄ በውስጤ ስላደረብኝ ነው። እሺ በጣም ጥሩ። አንድ ጥያቄ በደንብ ጭንቅላትሽ አሁን ያው አላቲኖ እንዲመልሱልሽ አደርጋለሁ። ግን ክርስቲያን የሆነ ሴትም ክርስቲያን ያልሆነ ሴትም ሙስሊምም ትሁን እምነት የሌላትም ቢሆን በክርስቶስ አልሞተልኝም ብላ የምታምነውም ሴት ክርስቶስ የለምን ብላ የምታምነው ሴት ክርስቶስ አምላክ አይደለም ብላ የምታምነው ሴት አሁን ሀዩቲ ያለች ሀዩቲ በክርስቶስ አምላክነት አታምንም፣ በስላሴ አታምንም፣ ሙስሊም ናት። ግን እሷም ያው ስትወልድ ታመጣለች አይደል አይደል? ኦኬ ስትወልድ ታመጣለች፣ የወር አበባም ይታያታል። አንድ ሰው ኤቴስት ነኝ እኔ አምላክ የለኝም እኔ አምላክ እግዚአብሔር የሚባል አላህ የሚባል አምላክም የለም በቃ ምናምን ያለም እሷም ሴት ታመጣለች ስትወልድ የወር አበባም ይታያታል አይደል? ኦኬ አሁን እየገባሽ አይደለ? ትልቁ ነገር መጀመሪያ ራሱ በጭንቅላትሽ ማሰብ ነው፣ ከጭንቅላትሽ ኦኬ። እነዚህ ነገሮች አሁን በመርገም የሚታዩ አይደሉም። ኦኬ በይኸውልሽ አዳምና ሔዋን ኦኬ። እኔ መልሱን እንዳልመልሰው ይቅርታ። አላቲኖ በዚህ ላይ ሀሳብ ይስጧት። ያው ውጭን ያለው የሚሰማ ከሆነ ይሰማል አይደል? አዎ ትንሽ የሆነ ድምፅ አለ የሚረብሽ ግን ይሰማል። አሁን የእሷ ጥያቄ እያንዳንዱ የሆነ ያለው ነገር ከመርገም ጋር የተያያዘ አርጋን ያሰበች ይመስለኛል አይደለ? ካልተሳሳትኩኝ። አዎ እንደዛ አድርጌ ነው እኔ ያሰብኩት ማለት ነው። አንድ መቼም የሆነ መሳሳት የለብሽ ነገር ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በፈጸመው ቤዛነት የድነት ስራ የዓለም መድኃኒት በመሆን ያልፈጸመው የቀረ ነገር የለም። ግልጽ ከሆነልሽ ማለት ነው። አሁን የነበረው በአዳም ኃጢአት ምክንያት የመጣ መርገም፣ በአዳም ኃጢአት ምክንያት የመጣ መዓት በሰው ልጆች የነበረ ሁሉ ለአንድና ለመጨረሻ ጊዜ ክርስቶስ በፈጸመው የመስቀል ስራ የድነት ስራ ለአንድና ለመጨረሻ ጊዜ የተወገደ ሆኗል ማለት ነው። ክርስቶስ ኢየሱስ ባፈሰሰው ደም ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ለዘላለም ከራሱ ጋር አስታረቀን፣ ከባሕርይ አባቱ ከአብ ጋር አስታረቀን፣ ከባሕርይቱ ከክርስቶስ ጋር አስታረቀን ብለን እናምናለን። ስለዚህ በተፈጸመው የቤዛነት ስራ የድነት ስራ ውስጥ ያልቀረ ያልተፈጸመ ሊፈጸም ወደኋላ የሚሆን ነገር የለም። ስለዚህ አዳምና ሔዋን በሰሩት በደል የመጣ መርገም የመጣ ምልክት ነበረ። አንዱ በወዙ በላቡ ጥሮ ግሮ እንዲሰራ ተረግሟል። ምድር እንዳትመቸው እሾህ አሜከላ እንድታበቅልበት ተነግሯል። ሴትም እንዲሁ ተረግማለች። አሁን ግን ሴቶች የሚያዩት የወር አበባ የአበባነት ምልክት እንጂ የመርገም ውጤት አይደለም። መርገሙማ ተሻረ። መርገሙማ ሞት ያመጣው ያ በሚደንቅ ሞት ተሸነፈ። ክርስቶስ የዓለም ቤዛ ሆኖ ከራሱ ጋር አስታረቀን፣ እርቅን ሰጠን፣ ፍቅርን አሳየ። ስለዚህ ታዲያ ይህ ምንድነው ከተባለ አንደኛ በኦሪት ጊዜ የነበረው ሔዋን ትደማ የነበረው ደም አሁን ካለው ጋር አይገናኝም። ግን ሴት እና አዳም ወይም ሔዋን ባጠፋታቸው በደል እንደነበረ ያውቁ ዘንድ ምልክት ይሆኑ ዘንድ አንድም ይህ በፊት የእርግማን የመዓት ምልክት ነበር። አሁን ግን የመድረሷ የመውለዷ አዲስን አበባ የማየቷ ምልክት ይሆን ዘንድ ተለውጦላታል። ስለዚህ አንቺ አንድ ሰው አደጋ ቢደርስበት ቢወድቅ ልክ ያ ሕክምና ተደርጎ ይድናል አይደለ? ግን ቁስል ሆኖ ያ ቁስለቱ አይኖርም። ምን እንደሚፈጠረው ግን ጠባሳ ይፈጠራል። ስለዚህ በደል እንደሰራን ምልክት ይሆን ዘንድ በምልክትነት አለ። ይህ ምልክትነቱ ግን የመርገም ምልክት አይደለም፣ የመሻሩ ምልክት አሁን የፍስሐ የደስታ ምልክት መሆኑን የምናይበት ነው። የጠየቂ ከወር አበባ አንጻር ከሆነ ማለት ነው። ግልጽ ነው። የተረዳሽኝ ከሆነ እንትን ልጨምርላት። እሺ ይኸውልሽ እህት አለም አሁን አላቲኖ እንዳሉሽ መምህር አለሽ አይደለ? አለ ያዳመጥኩ። አሁን ብዙ ጊዜ የሚገርምሽ ይሄ ነገር ይነሳል። ለምሳሌ ሙስሊም እህቶቻችን ወንድሞቻችን ያነሳሉ። እንዴ የእናንተ አምላክ ከሞተ ታዲያ ለምንድን ነው ወር አበባ የማይጠፋው? ምና ይሉናል። ኦኬ እነሱ ሙስሊም በመሆናቸው ወር አበባ ቆመ?
ቆሟል? አይ አላቆምም። አላቆመም። ስለዚህ ምንድን ነው አሁን አይሹ ኢየሱስ ክርስቶስ የመጣበት ትልቁ ዓላማ የወር አበባ ለማቆም አይደለም። ኢየሱስ ክርስቶስ የመጣበት ትልቁ ዓላማ የሰው ልጅ ጥሮ ግራ እንዳይበላ እንደፈለገ ወንበር ላይ ተቀምጦ በቃ እንዲበላ አይደለም። ኢየሱስ ክርስቶስ ትልቁ የመጣበት ትልቁ ዓላማ ነፍሳችንን ከሲኦል ለማውጣት። ኦኬ፣ ሞተን በስብሰን እንቀር ነበረ። ትንሣኤ ሙታን የሚባል ነገር አልነበረም። ኦኬ፣ ትንሣኤ ሙታን የሚባል ሰዎች ይሞታሉ በብሉይ ኪዳን በስብሰው ይቀራሉ። መነሳት የለም። አሁን አንቺ ከሞቼ አልቀርም እነሳለሁ ብለሽ ታምኛለሽ አይደል? አምናለሁ። ለምንድነው እንደዚህ ያምኑሽ መሰለሽ? በብሉይ ኪዳን ግን አያምኑ ነበር። አንድ ሰው ይሞታል፣ በቃ አለቀ። ትንሣኤ ሙታን የሚባል ትምህርትም የላቸውም። ክርስቶስ ሲመጣ በሞቱ በመከራው ምንድን ያደረገልን? ሞታችንን ገደለልን፣ ህይወት ሰጠን ማለት ነው። መጽሐፍ ቅዱስ እንዲህ ይላል። ሚላን መሰለሽ በአዳምና በሔዋን ምክንያት ሰው ሁሉ ሞት አገኘው ይላል። ሞት ነው ያገኘው። ኦኬ፣ ሞት ምን ይላል? በዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 19 ላይ ሮሜ መልእክቱ ምዕራፍ 5 ቁጥር 19 ላይ በአንድ ሰው አለመታዘዝ ይላል። በደንብ ስሚ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። እሺ፣ የክርስቶስ የመጣበት ትልቁ ዓላማ በአዳም በአባታችን ምክንያት ወደ ምድር ምን ገብቶ ነበረ? የኃጢአት ውጤቷ ሞት ገብቶ ነበረ። ሞት የምን ሞት? የነፍስና የስጋ ሞት። ለምሳሌ ገነት ተዘጋች። ኦሪት ዘፍጥረት እንደምታነቢ አዳምን ከገነት አስወጣውና ገነት ተዘጋ። ይህን ታውቂያለሽ አይደል? በጣም ጎበዝ። ገነት የከፈተችው መቼ ነው? ጌታ ተሰቅሎ ነፍሱን በመስቀል ላይ ቤዛ አድርጎ ይሰጣል። በቃ ስለዚህ ክርስቶስ በሞቱ ምን አገኘን? ያ በነፍሳችን ወደ ሲኦል እንወርድ የነበረው አሁን ገነት ተከፈተችልን። ስለዚህ በክርስቶስ ሞት ምን አገኘን? የዘላለም ሕይወትን አገኘን ማለት ነው አይደል? ሁለተኛ ደግሞ በክርስቶስ ሞት ምን አገኘን ስትባይ መልሱ ምንድን ነው? ትንሣኤ ሙታን። ሞተን አንቀርም፣ አሁን እንነሳለን። በክርስቶስ ያመኑ ሁሉ ያንቀላፉ ሁሉ ቢሞቱ እንኳን ምንድን ናቸው? ሕያዋን ናቸው። ጌታ እንዲህ ያለ ይኸውልሽ፣ መጽሐፍ ቅዱስ ጥቅስ የምሰጥሽን ያዝ እያደረግሽ ብትሄጂ ሰናይ ነው። እሺ፣ የማርቆስ ወንጌል ምዕራፍ 12 ቁጥር 27 የማርቆስ ወንጌል ምዕራፍ 12 ቁጥር 27 እንዲህ ይላል። ምን ይላል? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ ይላል። የሕያዋን አምላክ ነው እንጂ የሙታን አይደለም ይላል። አያሹ በቃ የሙታን አምላክ አይደለም እርሱ። ኦኬ፣ ራሱ ጌታ ምን አለ መሰለሽ? ዮሐንስ ወንጌል ምዕራፍ 14 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 19 ላይ ገና ጥቂት ዘመን አለ፣ ከዚያም በኋላ ዓለም አያየኝም አለ ጌታ። እናንተ ግን ታዩኛላችሁ፣ እኔ ሕያው ነኝና እናንተ ደግሞ ምን ትሆናላችሁ አለ? ሕያው ትሆናላችሁ አለ። እሺ፣ ክርስቶስ ሞትን ድል አድርጎ ተነስቷልና ከዚህ በኋላ እኛ አንበሰብስም። መበሰስ የለም። ምን አገኘን በክርስቶስ? ሞታችን ተገደለ፣ የስጋና የነፍሳችን ድህነት ተፈጸመልን ማለት ነው። በነፍስ ተጣልተን የነበረው ከገነት ተባረን ከጸጋ እግዚአብሔር ርቀን የነበረው በክርስቶስ ተታረቀን፣ ቀረብን። የነፍስ እርቃችን በቤዛነቱ በደሙ መፍሰስ ተደረገልን። የስጋስ በስጋ በስብሰን ስንሞት በስብሰን መቅረት ቀረ። በክርስቶስ ደግሞ ምን አገኘን? ትንሣኤ ሙታን አገኘን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ሜላ መሰለሽ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ይላል። አይሹ ሁሉ በአዳም ሞቱ። በአዳም ምክንያት ሞት ወደ ሁላችን መጣ። በክርስቶስ ደግሞ አሁን ምን ሆነን? ሕያዋን ነን። በአዳም ምክንያት መበስበስ መጣ በባህሪያችን። በክርስቶስ ምክንያት ደግሞ ሕያዋንነት፣ ሰማያዊ አካል ይዘን መነሳት፣ መንፈሳዊ አካል ይዘን መነሳት፣ ዘላለማዊ ሕይወት አገኘን ማለት ነው። ስለዚህ በክርስቶስ ኢየሱስ ምንድን ያገኘ ነው ማለት ነው? የዘላለም ሕይወትን ያገኘ ነው ማለት ነው። እና ይሄ ብዙ ጊዜ በሙስሊም ወገኖቻችን እንዲያው የእናንተ አምላክ ሞቶ የታለ ፔሬድ የቀረው ሲሉ ኦኬ
የእኛን አምላክ አታመልኩም። አላህ የሚባል አምላክ ነው ያለው። የራሳቸውን አምላክ አለ። መልካም ነው፣ ጥሩ ነው። ኦኬ፣ ለምን ታዲያ የነሱ አምላክ ሳላስቆመውም? እንደዛ ከሆነ ሙስሊም በመሆን ፔሬድ የሚቆም ከሆነ ለምን አይቆምም? ፔሬድ ባይዘ በተፈጥሮም ደግሞ ይቆማል። ታውቂያለሽ አይደል? ከሆነ ጊዜ በኋላ እኮ ፔሬድ ይቆማል። እህቶቻችን እናቶቻችን ከሆነ እድሜ በኋላ እኮ ያቆማሉ አይደል? ታውቂያለሽ አይደል? አዎ። ስለዚህ በጀስ የተፈጥሮ ሳይክል ነው። አሁን የተፈጥሮ አንደኛው ክፍል ነው። አሁን የምትወልድ ሴት የሴትነት ራሱ መገለጫ ነው። አለቀ እንጂ ከመርገም ጋር ከምን ጋር የክርስቶስ የሞተለት ዓላማ ፔሬድ ለማቆም አይደለም። እሱም በደንብ ግልጽ አድርጌ መናገር እፈልጋለሁ። በብሉይ ኪዳን እንደ መርገም ይቆጠር ነበር። ለምን መሰለሽ? መርገም ሲባል ምን ማለት ነው? ከአማርኛው ነው እንግዲህ ወደ ግዕዝ ሲተረጎም መርገም አለው። በእንትኑ አንክሊን ነው የሚለው ንጹህ ያልሆነች እንደማለት ነው። ለምን በብሉይ ኪዳን ከመቅደሱ ስርዓት ጋር የእንስሳትና የእንስሳትን መስዋዕት የበግን የላምን መስዋዕት እያመጡ ያርዱ ነበረ። ስለዚህ ልክ በብሉይ ኪዳን አንዲት ሴት የሆነ ደም ከፈሳት እንደ ኃጢአተኛ ነው የምትቆጠረው። ያንን ይዘው አንቺማ የተረገምሽ ናት እያሉ በብሉይ ኪዳን ያለውን እሳቤ ይዘው ሄዱ ነበረ። አሁን ግን በብሉይ ኪዳኑ ያለው አይነት ስርዓት አይደለም አሁን ያለን። አሁን አዲስ ቃል ኪዳን አዲስ ስርዓት እግዚአብሔር ከህዝቦቹ ጋር ያደረገበት አዲሱ ኪዳን ላይ ያለ ነው። የእንስሳት መስዋዕት አይሰዋም። የእንስሳት መስዋዕት የእንስሳት ደም አይፈስም አይደል? አሁን በቤተ መቅደስ እውነተኛ የክርስቶስ እውነተኛ ክቡር ሥጋ ክቡር ደም ይቀርባል። አሁን ለሴቶች ወር አበባ የሴትነት መገለጫቸው ነው። አለቅ ሲጀመር ወር አበባ እድሜሽን ዘመን ሙሉ ወሩን ሙሉ እኮ አታይም አይደል? የሆነ ጊዜ ታያለሽ፣ ይቆማል። ከዛ ደግሞ ድጋሚ ደግሞ ሳይክሉን ጠብቆ ደግሞ የሆነ ጊዜ ይመጣል። መርገም ከሆነ ግን መርገም የሚመጣ የሚሄድ ነገር አይደለም። አይሽ ልክ መርገም ሲሆን ሞት በሁላችን መጣ። አይሽ ዛሬም እንሞታለን። ዛሬ ግን የምንሞተው እንቅልፍ ነው። ትንሣኤ ሙታን ደግሞ አለ ነው በክርስቶስ እና በአጭሩ በኢየሱስ ክርስቶስ ምን አገኘን ሲባል የስጋና የነፍስ መዳን አገኘን። ግልጽ ነው። ወታለም ግልጽ ነው። በጣም ነው የማመሰግን። በርቺ፣ አንብቢ፣ አጥኒ። ትልቁ ነገር ግን ፎከስ ማድረግ ያለብሽ መሰለሽ፣ አሁን ትልቁ ነገር የመዳን ትምህርታችን እንዴት ነው? ነገረ ድነታችን እንዴት ነው? በክርስቶስ የተደረገልን የመዳን ትምህርት ክርስቶስን ሳምነው እንዴት ነው? ለምሳሌ አሁን እህቴ ሀዩቴ ያለች ትክክለኛው አምላክ ማን ነው? እግዚአብሔር ማን ነው የሚል ጥያቄ አላት። ሌላው ሰው መጥቶ ሊጠይቅሽ የሚችለው ስለ መዳን ትምህርትሽ እሱ ላይ በደንብ ጠንቀሽ ወቂ። እኛ ክርስቶስ አዳንን ስንል በመሰቀሉ በቤዛነቱ አዳነን ምን እያልን ነው? ከምንድን ሄዳን ነው? ድነናል ብለናል። ኦኬ፣ ከምንድን ሄዳን ነው? ከምን አዳነን? ኦኬ፣ የዘላለም ህይወታችንስ ምንድን ነው ይመስለው? ከሞት በኋላ ያለው ህይወት ምንድን ነው ይመስለው? ኦኬ፣ በክርስትናው በእስልምናው በኤቲኤስቱ በምኑ እያልሽ ሰፊ ነገሮችን በጣም ወደ በሰለ ሀሳብ መሄድ ትችላለሽ። እና በርቺ፣ አንብቢ። በማገዝ ባለን ነገር ሁሉ እናግዝሻለን። በደንብ በሚጠቅምሽ የዘላለም ህይወትሽ ላይ በደንብ ተጽዕኖ ባለው ነገር ላይ እሱ ላይ በደንብ ለማጥናት ሞክሪ። እናግዝሻለን። እሺ፣ ፎሎ አድርጌሻለሁ። የሆነ የቴሌግራም ግሩፕም አለ ወይ? እዛ አስገባሻለሁ። እስቲ እሺ። እግዚአብሔር ይባርክህ፣ ጸጋውን ጨምርልህ። በጣም ነው የማመሰግን። እሺ፣ ችግር የለውም። እግዚአብሔር ያበርታሽ። አንቺ ነሽ። እሺ፣ ኦኬ። ሀዩቲ። አቤት። አህለን ወሳለን። ይቅርታ እንግዲህ ያቆየንሽ። አይ ችግር የለውም። እኔም ትምህርት አግኝቻለሁ። እሺ ሀዩቲ፣ ምን ነበር ጥያቄሽ አንቺ የነበረው? ጥያቄ የነበረው እውነተኛ አምላክ ማን ነው የሚል ነበር። ግን አንዳንድ ለእሷ ስታስተምራት ሙስሊሞች ምናምን ብለህ ፎር ኤግዛምፕል የተጠቀምካቸው ነገራቶች አሉ። እነዛ ነገራቶች ልመልስልህ እና ወደ ጥያቄ ልመለስ ወይስ ልተው? ደስ ይለኛል። እንዴ በጣም ደስ ይለኛል። እስቲ ንገሪኝ። በእስልምናው የሴቶች ልጆች ወር አበባ ከምን የመጣ ነው? እኛ ኔቸር ነው ብለን ነው የምናስበው። አንተ ራሱ ቅድም ምን ብለህ ነበረ? ተፈጥሮ ነገር ነው ብለህ ነበረ። አዎ፣ በዚህ ኔቸር ብላችሁ አታስቡም እንዴ? እኔ እኮ ከምንድን ነው የመጣው ነው ያልኩሽ። እኛ በአዳም ምክንያት መጣ ብለን አናምንም። እና በዛ ላይ ደግሞ አምላክ ለኛ ብሎ ሞተልን። ገና ነኝ። አሁን ስለ ፔሬዱ ላይ ብቻ ነው ያለ ነው። ሀዋ ስትፈጠር ፔሬድ ይታያት ነበረ ገና እንደተፈጠረችማ አይደለም። በጣም ጥሩ። መቼ ነው ደም ይፈሳት የነበረው የጀመረው? ሀዋ
አላህ ሱብሓነሁ ወተዓላ ይኸውልህ ሰው ልጆች ሞታቸው ተፈጥሯዊ እንዳደረገው ሁሉ እነዚህ ነገራቶች ኔቸር ናቸው። የጠየኩሽ ማለት የጠየኩሽ እኛ ለምሳሌ ቅድም ሰምተሽኝ ከሆነ እግዚአብሔር አዳምንና ሔዋንን ሲፈጥራቸው አይደለም ሔዋን ደም ማየት የጀመረችው አይደለም። ህግን ተላልፈው አትብሉ የተባሉትን ከበሉ በኋላ ነው ወደ አዳምም ወደ ሔዋን ደም ይፍሰስ የተባለው ከዛ በኋላ ነው እንጂ ሔዋን ስትፈጠር በተፈጥሯ ደም የሚፈሳት አልነበረችም። ኦኬ ታዲያ አንተ የምታምነው ይሄ የወር አበባ የሚባለው ነገር ተፈጥሯዊ አይደለም ብለህ ነው? የእስልምና ማስረጃ ነው። የእስልምና አስረዳለሁ፣ ችግር የለም። እስልምና ላይ ያለውን ነገር አስረዳለሁ። አንተ ግን ቅድም ስላስተማርካት እሷም ጥያቄ የነበረው አዳምና ሔዋን ጥፋት አጥፍተዋል፣ አትቅረቡ የተባሉትን ዛፍ ቀርበዋል። ያህንን ባጠፉ ሰዓት እግዚአብሔር የረገማቸው እርግማን ነበረ። ወንድ ልጅ ጥሮ ለፍቶ ደክሞ እንደሚያገኝ፣ ሴቷ ደግሞ በወንድ ልጅ ሰዓት ምጧ እንደሚበዛ፣ የወር አበባም እንደምታይ ነው። ይሄ ከመቼ በኋላ ማለት ነው? በቃ በክርስትናው ትምህርትም እሱ ነው። አሁን አንቺ ዘፍጥረት ላይ ያለውን እኮ ነው እየነገርኩ ያለሁት። እሱ የክርስትናው ትምህርት ነው። አንቺ እስልምናው ነገር መቼ ነው ሐዋ ደም ማየት የጀመረች? ስህተት ከሰሩ በኋላ ምናምን የሚል ነገር የለም። የኛ እኮ መቼ ነው በእስልምናው ነገር እንደተፈጠረች እስልምና ላይ ማለት ነው። ሁለታቸው ተፈጠሩ አይደለ? አላህ ከፈጠራቸው በኋላ ጀነት አስገባቸው። አትቅርቡ የተባሉትን ነገር ቀረቡ፣ ስህተት ሰሩ። ስህተት በሰሩ ሰዓት አላህ ሱብሓነሁ ወተዓላ ከነበሩበት እንዲወጡ አደረጋቸው። ነገር ግን አደምን አለይሂ ሰላም ይቅርታ እንዲጠይቅ አላህ እንዳደረገው ጥያቄ መቼ ነው ሐዋ ደም ማየት የጀመረችው? ተፈጥሮ ነው አልኩህ እኮ ይሄ ተፈጥሮ። ስለዚህ አላህ ሲፈጥራት ከፈጠረበት ጀምሮ ደም ታይ ነበረ። ኔቸር ጊዜዋ ሲደርስ በኃጢአት ምክንያት ግን አይደለም። ኦኬ እሺ ጥሩ እንደሆነ ላሳይሽ፣ ከሐዲስ ራሱ ላሳይሽ። አምጣ። ጥሩ እንዲያውም ጭራሽ በኃጢአቷ ምክንያት የሚል ካለ አምጣ። የወር አበባ ማየት የጀመረችው በኃጢአቷ ምክንያት ነው የሚል ካለ አምጣ፣ ችግር የለውም። ኦኬ እሺ እንዲያውም ጭራሽ የእሷ ደም ማየት ኦኬ ቆይ እንዲያውም ላሳይሽ፣ አዲስ ላውጣልሽ እና ስለዚህ መቼ ደም እንዳየች ግን እሱ ማስረጃ የለሽም። እኔ እስካውጣው ድረስ ብዬ ነው። ችግር ላምጣ እናየዋለን። እስኪ አምጣ መጣውን ነገር ገባኛ። አንቺ ንገሪኝ። እስከዛ እኔ ያወጣሁት ነው ገና ሐዲሱን እየፈለኩት ነው። አንቺ ግን መቼ ነው ሐዋ ደም ማየት የጀመረችው? መቼ ነው ንገሪኝ። አላህ እንደፈጠረት ነው ማየት የጀመረችው? በስንተኛው ዓመቷ ፔሪዮድ ማየት ጀመረች ለሚለው ነው መረጃ የምሰጥህ። እንደተፈጠረች ነው ማየት የጀመረችው? እንደተፈጠርክማ እንዴት ታያለህ? ጥያቄ ገብቶሻል? እሷ ልክ አላህ ሲፈጥራት እንደፈጠራት ነው ልክ እሷ ሐዋ ማየት የጀመረችው ወይስ ከማየቷ በፊት? ልክ ማንኛውም ሰው እንደሚያየው አሁን ላይ የምናየው ነገር አለ። ፔሪዮድ ሰዓታችን ሲደርስ በስንተኛው ዓመት እንደሆነ ሁላችንም የምናውቀው እውነታ ነው። ግን አንተ የኃጢአት ውጤት ነው የሚል ካለ በኃጢአት ምክንያት ነው የወር አበባ መምጣት የጀመረው ካልክ ለዚህ መረጃ ቁርጭ አድርግና ከዛ በኋላ እናንተ እንሟገታለን። ችግር የለውም። መረጃውን እየጠበቅኩ ነው። ገብቶሻል? እኔ መረጃውን እያወጣልሽ ነው። እኔ ግን የጠየኩሽ አሁን መቼ ነው ማየት የጀመረችው? እኔ ጥያቄ አላህ ሲፈጥራት ጀምሮ ፔሪዮድ መጣ ነው የፈጠረችው? እነዚህ ነገራቶች ኔቸር ናቸው አልኩ አይደለ? ተፈጥሯዊ ነው። ገብቷል? አሁን ለምሳሌ ሞት ተፈጥሮ ነው። አላህ ሱብሓነሁ ወተዓላ ምን ብሏል? الذي خلق الموت والحياة ليبلوكم أيكم أحسن عملا ይላል። ሞትንም ህይወትንም የፈጠርኩት እኔ ነኝ አለ። ያ ሞትም ህይወትም እንደተፈጠረው ሁሉ እነዚህ ነገራቶች ደግሞ ኔቸር ናቸው። ገብቷል? እኛ በሰው ምክንያት በአዳምና በሔዋን ምክንያት የመጣ ነገር ነው ብለን አናምንም። ሞት በአንድ ሰው ምክንያት ወደ ዓለም መጣ ብለን አናምንም። አንተ ምን ብለኸኛል? የኃጢአት ውጤት ነው የሚል ካለ ወይም በኃጢአት ምክንያት ነው ስላልከኝ ለዚህ መረጃ እንዱ ካላስቸገርኩ ብታቀብለኝ በጣም ደስ ይለኛል። እሺ መልካም ጥሩ። ሰናይ ከታች ኢብራሂምን አንዴ አስገቡት። እኔ ልወጣ ስለምችል አለው ምናልባት ኔትወርክ ካስወጣኝ እሱን መተካት ስለምችል እሱን አስገቡት። እሺ ጥሩ። አዲሱን አንዴ ላውጣልሽ። ሚላ መሰለሽ አዲሱ ሰሂህ ሙስሊም ላይ ሰሂህ ሙስሊም 1470 ላይ መሰለኝ። ኢብሮ በቃ እኔ ትንሽ ልወጣለሁ። አውራው እሺ። እንዴ የት እየሄዱ ነው እርሱ?
የገልጠሽም ያው አምላክ ማለት አለ እኮ ታዲያ ስሚና እስከምትጠይቁኝ ይቻላል። እንደዚህ ጥያቄ እንጨርካ ኢብሮ ይቀጥላል። መዝሙርን ደግሞ በትልቁ አድርጓቸው አለ ሁለታችንም አለ። ሰላም አለይኩም ወታች ያላችሁ ክርስቲያኖች ሰላም ብያለሁ። ወአለይኩም ሰላም ወራህመቱላህ። እንኳን በሰላም መጣ። እንኳን በሰላም መጣ ኢብራሂም። ሰላም ነው ኢብራሂምዬ። በሳረጅም ጊዜ ቆየን እኮ ስትሞሸር እኮ ሜሴጁን ላስቀምጬልህ። ኧረ ተው መቼ ነው ያስቀመጥከው? አላየሁትም። አይገርም ያገባህ ቀን አካባቢ አይ ብሮ ተሻርጋለሁ። ይቅር በለኝ። በጣም ብዙ ሜሴጆች ስለገቡ በቃ ወደ ታች ወርዷ ማለት ነው እንግዲህ አይገስ ወርዶ ይሆናል። ላይ ችግር የለውም ኖርማል ነው። በተረፈ ሰላም ነው? ሰላም ነን እግዚአብሔር ይመስገናል። እንዴት ነህ ኢብራሂም? ሙዘይን ነህ? አልሐምዱሊላህ ኢብራሂም ናልከኝ ኢብራሂም ሙዘይን የሚባል ልጅ ነበር። ኢብራሂም ሙዘይን ነው ይባላል። ሙዘይን የሚባል ስም አለ በሙስሊምና። ሙዘይን የሚባል ስም አለ፣ ግን እኔ ኢብራሂም ሙዘይን አይደለሁም። እሺ እንትን የሴቶች ሀይድ የመጣው በኃጢአት ምክንያት ነው የሚል በእስልምና አስተምሮት የሚለውን ላይ ነበራችሁ። አንዴ ቆይ አዲሱን ላውጣና በዛውም ታብራራልኛለህ። አዲሱን ላሳየና ኦኬ። አይ በኃጢአት ምክንያት እንደመጣ ነው ልታሳያት የነበረው አይደል? ኖ አይደለም። ጠየኳት በምን ምክንያት ነው የመጣው። ለምሳሌ ሐዋ መቼ ነው ፔሬድ የጀመረችው ጠይቂያት ነበረ። እሷ በቃ እንደተፈጠረች ነው ብላኛለች። እድሜውን በዚህ ቁጥር ተብሎ የተቀመጠ ነገር የለም። ግን የሴት ልጅ ሀይድ የመጣው በኃጢአት ምክንያት እንደሆነ ግን እኔ ላሳይሽ ብልሃት ነበረ። እሱን ማን ያሳያታለሁ? እኔ ጠየቅኩ። ግን አንተ ምክንያቱም ቆጣ ስትበላ አንዴ ቆይ ላሳይ። ቆጣ ስትበላ እንትኗን ቆጣ ስትበላ እሷም ደማች ይላል አዲሱ። እሱን አዲስ እያወጣት ነው። ልክ ቆርጣ እንደበላች ነው መድማት የጀመረችው እንደ ሀዲሱ ማለት ነው። ሀዲሱን አንደ እያወጣት ነው። እናንተ ግን የምትሉኝ በተፈጥሮ ነው ስላላችሁኝ ከመብላቷ በፊትም ሀይ ነበር ነው አይደል አንተ ያልከኝ። እሷ የምትለኝ እንደዛ ነው። አይ የተቀመጠ ነገር ያለ አይመስለኝም። እኔ በእኔ ጥናት ልክ እንደዚ አይነት ነገር የለም። ግን ምንድነው መሰለህ አሁን ለምሳሌ አዳምና ከመፈጠራቸው በፊት አምላክ አላህ ከመላእክቶች ሲነግራቸው እኔ የሰው ልጅን በምድር ላይ ተተኪ ወይም ከሊፋን እፈጥራለሁ ነው ያለውና በመጀመሪያው በገነት ይፈጠሩ እንጂ ከገነት ወጥተው እዚህ ምድር ላይ እንደምንኖር እንደምንባዛ እኔም አንተም ውጤቶች ነንና ከዛ በኋላ ግን ጊዜው ሲደርስ ደግሞ ወደ ገነትም ወደ ገሃነምም የሚገባው ይገባል የሚል አስተምሮት ነው እንጂ ገነት ከመፈጠራቸው ማነው አዳምና ሔዋን ከመፈጠራቸው በፊት እንደ እስልምናም እንደ ክርስትናም ለምድር እንደተፈጠሩ ወይም ደግሞ ምድር ላይ እንደምንባዛ ነው የሚናገረው። ኢብራሂም ጥያቄው ስለመባዛት አይደለም። ጥያቄው ለምሳሌ በእስልምናው አንዴ ቆይ መባዛት የሚባለው ነገር እኮ ሀይድ ምናምን የሚባል ነገር ገና ነው። አይ ቆይ እሱ አልደረስንም። ጥያቄው የነበረው እኛ በክርስትናው አዳምና ሔዋን ስትፈጠር ደም ይታያት አልነበረም። ደሙ የመጣው ህጉን ከተላለፈች በኋላ ነው። አሁን በእስልምናው ሐዋ ከበላሽ በኋላ ነው ደሙ መታ የተጀመረው ወይስ ከመብላቷ በፊትም ደም ይታያታል ነው የጥያቄ? እንደዛ እየተቀመጠ ነገር እኔ በእኔ ጥናት ልክ ያለ አይመስለኝም። ካለም እናየዋለን። ነገር ግን ምንድነው ሀይድ የመጣው በኃጢአት ምክንያት ነው የሚል ግን የለም እኮ። ስለዚህ መቼ ነው የመጣው ነው የምትለኝ? በቃ እንደተፈጠረች ነው ነበረ ከመጀመሪያው ከመነሻው እኮ በኃጢአት ምክንያት እንዳልመጣ ግን ማወቅ አለብን መጀመሪያ። እሱን በሀዲሱን እየፈለኩ ያለው እሱን። ምክንያቱም ልክ አትብሉ የተባሉትን ነገር ከበላሽ በኋላ ነው መብላት መድማት የጀመረችው የሚለው። ስለዚህ እሱን አሳየኝ ነው አንድ ሀዲሱን እየፈለኩ። ከበደለኞች አትብሉ ሲባሉ ከበደለኞች ትሆናላችሁ ነው እንጂ ላሳይ እኮ ነው መቼ የሚለው ሀዲሱ ላሳይክ ነው። ሀዲሱ ልክ እንደበላች መድማት ጀመረች ነው የሚለው። አንተ ደግሞ አይ ከመብላቷ ፊትም ትደማ ነበር ነው የምትለው። አይ ይሄ ሱረማን ፋላሲ የሚባል ነገር መቼ ለመድማት የጀመረችው ነገር መዝሙር የማልወደውን ነገር እንዳታረግ።
መጀመሪያ ታይ ነበር ብዬ ካፌ ቃል ወጥቷል እንደዚህ አይነት ነገር። ቆይ ይኸውልህ መቼ ነው እሺ መልማት የጀመረው? ሰምተኸኛል? አሁን እንትን መዝሙር አሁን ኢብራሂም እያለ ያለው የሚመስለኝ ስትፈጠር የላትም ነው። በእስልምና አስተምሮ ስትፈጠር የላትም፣ ግን በምን እንደሆነ አላውቅም። ከሄደት በኋላ ግን መጣ ኢብራሂም። ይሄ ስትሮማን ፋላሲ እያደረጋችሁ ነው። እሺ አንተ ምን ስትፈጠር አልነበራትም ማለት የምናገረውን እኔ ነኝ መናገር ያለብኝ አይደለ? ያላልኩትን ሁለታችሁም እንዳልኩ አድርጋችሁ ማቅረብ ተገቢ አይደል? አይ የሰማነው እንደዚህ ነው አለ። እኔም ስሰማ እንደዚህ ስለሰማው መስሎ። እሺ ከሰማኸኝ እንደዚህ አይነት ቃል አልተናገርኩም እያልኩ ነው። እሺ ያተናገርከው እንድገማው ችግር የለውም። የተናገርኩትን እኔ ደግምልሃለሁ። የሔዋን ሀይድ የመጣው ወይም የሐዋ ሀይድ የመጣው በኃጢአት ምክንያት ነው የሚል የለም። አንተ ለሷ ለአጸደ ስትነግራት ምን ብላት ነበረ? በኃጢአት ምክንያት እንደሆነ እኔ ላሳይሽ ሐዲስ ላይ ብለህ ነው የገባኸው። አዎ ገባ። እሱን አሁን እየሰርች ያልኩት ነው ኢብራሂምዬ። ቆይ ልጨርስ የተናገርኩት ልድገም። ስለዚህ የገባሁት ምንድነው? በኃጢአት ምክንያት እንደዚህ ሆኖ የሚል ነገር የለም። በእስልምና አስተምሮት የተረገመች ሴትም የተረገመ ምድርም የለም። በእርግማን ምክንያትም ኃጢአቷ መጣ ምንድነው ሀይዷ መጣ የሚል ነገር የለም። ግልጽ ነው። ከዛ በተረፈ ግን ከዛ በኋላ ይሄን ነገር ካልሆነ ግን ኦኬ ይሄንን በኃጢአት ምክንያት ካልሆነ መጀመሪያውን ታይ ነበረች እያልከን ነው ወይም ደግሞ አታውቅም ምናምን የሚል ነገር ያላልኩትን ነገር የለባችሁም። ያልተጻፈ ነገር አናነብም እኛ። ሔዋን ከመውጣቷ በፊት ሀይድ ታይ ነበር አታይም ነበር የሚል ነገር አላየሁም እስካሁን ድረስ። ያሬድ ማለት ነው። ለምን መረጃውን አሁን እኔ አንድ እያወጣሁት ነው፣ ችግር የለውም። እኔ አሁን ጥያቄ ኢብራሂም ክሊር የሆነ መልስ አልመለሳችሁልኝም። በእስልምናው አስተምሮ በኃጢአት ምክንያት ነው የሚል የለም ባጭሩ። እኔ እሱንማ እኔ ላሳይክ ነው። አንዴ እሱን የፈለኩኝ ነው። አንተ ግን የምፈልገው መቼ ነው ሐዋ ስታገኘው እናውራ። አይ እንደዛ ሆነማ ያንተን ትምህርት ንገረኝ እንጂ እስልምና እኮ ስታገኝ ነው። በኃጢአት ምክንያት ነው ስላልክ እሱን ነው መጀመሪያ መረጃውን አቅርብልንና ከዛ በኋላ መረጃውን ተንተርሰን እናወራለን። አይመስልህም? ጥሩ ጠብቁኝ። እሺ እስከዛ ሌላ ነገር አውሩ። ዲያቆን መዝሙረ እኮ ለራሱ የተናገረውን ነው የሚያሳየው። እናንተ ግን እንዳስተምሮ አሁን እንድትረዱኝ የፈለግነው እኔም እንዲገባኝ የፈለግነው ሐዋ ስትፈጠር ደም አታይም ነበር። ኦኬ እንቀበላለን። ስለዚህ እስልምናው የሚለው ምንድን ነው? ጊዜ ላይታወቅ ይችላል። ይሄኛው ከምን አንጻር መሰለ? አሁን ለምሳሌ ሀይድ ትርጉሙ ምንድነው? ከሀይድ በጸዳች ወይም ደግሞ ጀስት ያንን ሀይድ ማየት ጀመረች ብሎ ማለት ማህፀኗ ልጅ መሸከም ይችላል ማለት ነው ባጭሩ፣ በጣም ስናሳጥረው ማለት ነው። ይሄ የማህፀን ዝግጁነት ደግሞ ሰማያዊ ሳይሆን ምድራዊ ነው። ገብቷል? በምድር ላይ የሚከናወን ነው። ፈሳሽ የሚወጣው ማርገዝ፣ መፀነስ ምናምን የሚባሉ ማማጥ፣ መውለድ የሚባሉ ስርዓቶች የምድር ስርዓቶች ናቸው፣ ሰማያዊ አይደሉም። ሰማይ ላይ ምንድነው በገነት ውስጥ ማርገዝም የለም መውለድም የለም። ማማጥ ምናምን የሚባሉ ነገሮች ምድራዊ ናቸው። እዛ ዝም ብሎ ተድላ ደስታ እና የዘላለም ህይወት የምታገኝበት እንጂ ወራ በማየት ጀመረች ነው እያልከኝ ያለው? ነገርኩ እኮ። ግን በዋናነት ግን የኛ ፖይንት አሁን ምንድነው በኃጢአት ምክንያት እኔ እኮ እንድረዳ ስለፈለኩ ነው ማብራሪያ ለምን አስተምሮ ስለመቀየር ነው ርዕስ ይቀየራል። ይብሬ አይደለም አልቀይርም። እስልምና አስተምሮ አሁን እኮ እኛ
አሁን እኮ እኛ በነገር ነው አንተ ወይም ደግሞ አንድ ሙስሊም ቤተ እምነቱ የሚያስተምረውን መቀበልና ማስተማረው ጥፋትም አይደለም ትክክል ነው። ስለዚህ ሐዋ ስትፈጠር አታይም ነበረ በጀነት እያለች ደግሞ መራባት መውለድ ስላልነበረ ኦኬ ቀጥል። በጀነት እያለች ደግሞ መራባት ማህፀኗም ለመውለድ ስላልበቃ ከዛ በኋላ ስትወጣ ግን ስላልበቃ የሚል ቃል አልተጠቀምኩም። ስላልበቃ የሚል ቃል አልተናገርኩም። ማለት በሂደት ነው የመጣው አላልከኝም? ስላልበቃ የሚል ቃል አልተናገርኩም። እኔ ሐዋ የስንት ዓመት ዕድሜ ነበራት በጀነት እያለች? እሱ ሌላ ጉዳይ ነው። አሁን የፔሪዮዱን ብቻ በኃጢአት ምክንያት የሚለውን ስታብራራለኝ በሂደት ማህፀኗ ዝግጁ ሆነ የሚል ቃል ተጠቀምኩ ስለመሰለኝ ነው። አይ አይደለም፣ በሂደት ዝግጁ ሆነ ነገር ለዚህ ጋር እንደተፈጠረች ቆይ በእንድትፈጠር እንዴት ፔሪድ ታያለች? ፔሪድ እኮ ጊዜ አለው አይደል እንደምታይበት? የሱ የአምላክ አላህ ስርዓቱ ምንም ችግር የለውም። ሁለቱንም ሲፈጥራቸው እንዲደርሱ አድርጎ መፍጠር የሚችል ፈጣሪ ነው ዋናው ነገር። በአምላክ በስራው ላይ ጣልቃ እንገባበትም። ነገር ግን አሁን ዋናው ፖይንት ምንድነው? የሔዋን ወይም የሐዋ ሀይድ የመጣው በኃጢአት ምክንያት ነው የሚል እፈልጋለሁ በእስልምና አስተምሮት። አሁን እኮ ይኸውልሽ እንድትረዳ የፈለኩት ይሄንን ፖይንት ሳንጨርስ እኛ ለነሳ ነው። ይኸውልሽ መረጃ እኮ አሁን እንድትረዳ የፈለኩት እኛ ላልነው አይደለም ብሎ ከመነሳት እስልምና የሚያስተምረውን ማንሳት ነው የሚቀድመው። እስልምናው በዚህ ላይ ምን ይላል የሚለውን በደንብ ግልጽ እናድርግ። ዲያቆን መዝሙር እኮ ያሳያል። በመጀመሪያ ደረጃ በኃጢአት ምክንያት ነው የሚለውን የምፈልገው እሱ የኛ አስተምሮ ነው እኛ የምንቀበለው። ይሄን ደግሞ ሐዲስ ይላል ነው እናንተ ነገር አንድ እኔ እስካወጣው ድረስ ቆይ ኢብራሂም እስካወጣው ድረስ እኔ እኮ ነው እኔ መረጃን እየፈለኩት ነው። በመብላቷ ምክንያት ነው ሐዋ ደም የፈሰሳት የሚለው መረጃ የፈለኩት ነው። አይ ቲንክ ማማኝ ስለመጣች ታግዘኝ። በኃጢአት ምክንያት ኃጢአት ማለት ይቱ ነው የኃጢአት ውጤት ነው የመጣባት ብለሃል። ያንን መረጃ እንፈልጋለን። እሱ እኮ ነው ኃጢአት እኮ አንድ ልስጥ ልላክልህ አንድ መጽሐፉንና ትከፍትላቸዋለህ። እሺ ኦኬ። እሱ አጡት ነው አንቺ የምታግዥ ማስረጃን ይፈልጋል። ችግር የለውም። ቆይ ሀዩቲ እኔ ሰርች ሳረገው ከምቆይ ድንገትም ስለሆነ ያነሳ ነው መረጃው ካላት ችግር የለውም። ኢብራሂም ገባርን እንደ አንቺን ሊያግዝ ሰው ችግር የለውም። ንገሪኝ። ችግር የለውም። ኦኬ ያ ንገሪኝ ክፍሉን ማማይ። ስቲሎፋት ተበሪን መጽሐፉ አለ። አንድ መጽሐፉን ልልክልህ ነው እኮ ፒዲኤፉን። ሐዲሱ ላይ ያሉንም አንድ ላይ ላኪልኝ። ሐዲስም ነበረ ማች የሚለው በኃጢአት ምክንያት ነው። አንድ ኢብራሂም በኃጢአት አኩበት ምክንያቱም አሳያለሁ። ምክንያቱም አትብሉ የሚለው ትእዛዝ የአላህ ነው። ያን መተላለፍ ኃጢአት ነው አይደል? ተላልፎ መገኘት ኃጢአት ነው። አይ በኃጢአት ምክንያት አዳምን ስላሳሳተች አላህ ስቱፒድ አደርጋታለሁ እንዲሁም ደግሞ ደም እንድትደማ ማደርጋታለሁ ያለበትም ማለት ነው። ስቱፒድ የሚል ቃል አለ። ቆይ መዝሙር ከዚህ በኋላ ላውጣልህ። እኔ ራሴ ያወጣለሁ። መዝሙር አንዴ ኢብራሂም መዝሙር አንዴ ጀመረውን እንጨርስ። ስማኝ መዝሙር ገብቶኛል። መዝሙር ስማኝ ቃል ልኬልሃለሁ። ቮሊዩም 2 ፔጅ 282 መዝሙር አንዴ ይቺ ልጅ ለምትናገረው ንግግር አጥፌ እንደምመልስላት ማስረጃ ጠይቀኝ ብሮ። ስቱፒድ ብላ ማስረጃ የተባለበት ማስረጃ ነው። ትልቅ ሰው መዝሙርለት ልኬልሃለሁ። ክፈትለት። ሰው ከሆነ ስቱፒድ የሚል ቃል ተጠቅማለች። ስቱፒድ የሚል ቃል ታሳየ ከሌላ በምልክት ራሱ አርጌ ልኬልሃለሁ። ስቱፒድ ያለበትን ክፍል ካለ ታሳየ፣ ከሌለ ይቅርታ ጠይቃለች። አሳይኝ እኮ ነው የሚባለው። አሳይኝ እንደዚህ ከጻፈ አሳይኝ እኮ ነው የሚባለው። ኦኬ እሺ። ይሄ ያው ሂስትሪ ኦፍ አልጠበሪ ነው። ቮሊዩም ነገር ያመጣል ሐዲስን። እሺ
ስንት ላይ ነሽ ማማዬ? ለምንድን ነው ዚሮ ፋጠመሪ ቮሊዩም 2 ፔጅ 282ን ክፈትለት። ለምንድን ነው የምታረጋግጥ? 280 ጀምሮ እሺ አንዴ ኢብራሂም እሷ ያለችው ከሌለ ምልክት አድርጌ ላክልህ። ያው አጥቻለሁ 280 ችግር የለውም ማማዬ ፔጅ 280 ይላችሁ እያወራው ሚት አታርጉኝ። ብልግና ነው መዝሙረ ኢብራሂም ያለችውን ልታሳይ እያወራው ሚት አታርጉኝ። ብልግና ነው፣ ነውር ነው፣ ጸያፍ ነው እያልኳችሁ ነው። ምኑ ነው ጸያፍ? ሚውት እያደረጉኝ ነው እያወራው እኮ ማስረጃ እኮ አያስፈልግም። አሁን ይከፈትና በቃ ይነበብ። ከዛ በኋላ ጸያፍ ነው እያልኳችሁ ነው። ማይል ካልሆነ 600 ሰው ፊት ይቅርታ ጠይቃለሁ። ምልክት አድርጌ ልኬልህ ቃል ከሌለ ይቅርታ ጠይቃለሁ። በነገራችን ላይ ነው በስፒድ ብቻ አይደለም የምትደበቂው፣ በኃጢአት ምክንያት የሚለውን ታመጣላችሁ። ሁለቱንም እናሳያለን፣ ችግር የለውም። እንግዲህ የአላህን ትእዛዝ መታለፍ ስተት ነው እንጂ ኃጢአት አይደለም ካላችሁ ኦኬ። እሱ አይደለም፣ እሱ ሌላ ጉዳይ ነው። አይ አይደለም፣ እኛ እሱን ያነሳ ነው። እሱን ያነሳ ነው። ይኸውልህ ኢብራሂም ቆይ አንዴ፣ እኔ ያነሳሽው አይደለም አውቀው። ይኸውልህ አንተ ቆይ ስማኝ፣ እኔ አይደለሁ ኃጢአት ያልኩት። በምን ተነስተን ነው ኃጢአት ያልነው? በክርስትናው ትእዛዙን ጥሰው ኃጢአት ሰርተው ሔዋን ደማች። ምክንያቱም ኃጢአት የተባሉት ነው አትብል የተባሉትን መብላታቸው ነው። ስለዚህ አሁንም ኃጢአት ነው፣ በኃጢአት ምክንያት ደም ያገኛት ሔዋንን ብለን እኛ እናስተምራለን። ሐዋም በእስልምና ለአጸደ ምን አልካት መሰለህ? አንድ ያልኩትን ልንገርህ። እኔ እኮ ለአጸደ ምን አልካት? አይ ኃጢአት የመጣው ማለት የሐዋ ደም ከምን መጣ ልጅ? አይ እሱ ተፈጥሮ ነው እንጂ በኃጢአት መጣ የሚል ነገር የለም ስትላት፣ አይ እንደ እስልምና አስተምሮት በኃጢአት ምክንያት እንደሆነ ላሳይሽ። ምክንያቱም የአትብል የተባሉትን በመብላታቸው የአላህን ትእዛዝ መታለፋቸው ኃጢአት ነው ወይስ ምንድን ነው? አይደለም በርግማን የመጣ ነው እያልክ ነበር አለ። የአላህን ትእዛዝ በመታለፋቸውን የመጣባት ደግሞ አይደለም። በርግማን የመጣ ነው እያልክ ነበር። አምጡት። እኔ በርግማን ያልኩት ለክርስትናው ነው፣ ለእናንተ እርግማን አላልኩም። ኃጢአት ነው ያልኩት። ኃጢአት ነው አይደል? ሀዩቲ ቆይ አንዴ ሀዩቲ፣ በእርግማን ምክንያት ነው ሐዋ ደም ያገኛ ብዬሻለሁ በእስልምና። እንደዛ እኮ ነው ያልከው። ኧረ እርግማንም አለ። ዲያቆን ለምናታለም እንደረገማት ኢቨን አሳያቸው ፕሊስ። የፈለግከው አሳያለሁ። አንተ ብቻ ጠይቅ፣ ማስረጃ አሳያለሁ። ረግሟት ራሱ ባይብል ላይ ተረግማለች። ያው ልክ ይኸው ማስተምሮት አሳየው ካለ እስክሪንሻት አድርጌ ልኬልሃለሁ። ዲያቆን ገጽ ስንት ላይ አንዴ በእናትህ ኢብራሂም ዶክመንቱ የወጣው እናንባ ቃል በቃል ማለት መረጃ ማማዬ ቆይ አንዴ ጣልቃ ገብተሽ አትረብሺ። አንዴ ቃል በቃል መረጃውን አምጣለኝ። አንዴ ቆይ ማማዬ አንዴ ሀዩቲም ኢብራሂም ከፍቻለሁ አይደል? እናንባ አይደል? ይነበርና ሶሪ ሚት እያደረጉኝ ስለሆነ መውጣቴ ነው። እሺ ትችላለህ መውጣት። ዘይነ ስርዓት አልባ መልካም። እሺ ሁለተኛ ግን እንዳይለመድ እሺ እንዳይለመዳችሁ እንዳይለመድ ጨርሼ እላለሁ። እኔ ሐዲሱን በአረብኛ አምጣልኝ ለኔ 280 ላይ ጀምሮ 280 ላይ እስቲ አሳየኝ። ይሄው ኦኬ 280 ሐዲሱን በአረብኛ እኔ የምፈልገው በአረብኛ አንዴ ይመጣልሻል። ሀዩቲ ዝቅ በል ዲያቆን። አዎ በቃ እሱ ላይ ነው አሳየን። እናንባው። ይሄው አደም ነው ይላል። ችግር የለውም እናንባዋለን። እሺ Satan made his first attempt to trick Adam ይላል። አደምን ለማታለል ሰይጣን ሞከረ። And Eve by mourning for them in a way that saddened them when they heard it ይላል። በጣም የሆነ በቃ በጣም በሚያሳዝን በምስኪን ድምፅ ሊያታልላቸው ያናግራቸው ጀመር። መጀመሪያ አዳምን ሞከረው፣ ከዛ ደግሞ ሐዋን ይላል። When they asked him what it was that made him cry እንደዚህ የሚያሳዝን የሚያስለቅስ ድምፅ የምታወጣው ለምንድን ነው ሲጠይቁት he replied I am crying for you. ለእናንተ ነው የማለቅሰው አላቸው። You will die and be forced to give up the luxury and generous plenty you are enjoying. ትሞታላችሁና ሞታችሁ ደግሞ አሁን የምታገኙት ደስታ ሁሉ ታጡታላችሁ አላቸው። እሺ አንድ የሚውት አድርጉልን። This remark made a deep impression on them. በጣም ይሄ የነገራቸው ነገር ተሰማቸው። Next he went to them and whispered ወደ እነሱ ጠጋና ሹክ አላቸው። ምን አላቸው? Adam, may I lead you to the tree of eternity and a rule that never decays? አደም ሆይ ወደ ዘላለም ሕይወት ወደምትወስደው ዛፍ ልውሰድህ ሆይ
እና ሳትበሰብስ የምትኖርበት የዘላለም ሕይወት የምትሰጠው ዛፍ ጋር ውሰድ ይለዋል። He also said, Your Lord has only forbidden you this tree. አምላካችሁ አላህ ይሄን ዛፍ ነው የከለከላችሁ ከሌላው ይልቅ lest you become angel or live eternally. ለምን ይሄን ከበላችሁ መላእክት ሆናላችሁ ወይ ደግሞ ለዘላለም ትኖራላችሁ። ይሄን ስለሚያከለከላችሁ አለ ይላል። And Iblis assured them with an oath. Iblis ይሄን የነገረው ሸይጣን ማለት ነው። ቃል ገብቶ ምሎ ተገዝቶ ይሄን ለአዳም ነገረው። I am one of those who give you a good advice. መልካም ምክር እየሰጡ ያሉት እኔ ነኝ ይለዋል። That is, you may become angel or live eternally. And that alternative means if you do not become angel in the luxury of paradise, you will at least not die. ይሄን ካልበላ የዘላለም ሕይወት አታገኝም ብሎ ይነግረዋል። God says, and he thus hooked them with deceit ይላል። ኦኬ ከዛ በኋላ ወደ ሐዋ የመጣበትን ደግሞ እኔ according to Yunus ibn Wahab ibn Zayd ይላል። ይሄው ሰንሰለቱ Yunus ibn Wahab ibn Zayd commenting on the God word, he whispered እንዲህ አለ ለሐዋ። Satan whispered to Eve, ለሐዋ ደግሞ ምን አላት? about the tree ስለ ዛፉ ስለተከለከሉት ዛፍ and succeeded in taking her to eat. አደም ሲሆን እሷን በመውሰድ ግን ተሳካለት ወደ ዛፉ። ስለዚህ ምን አላት? he made it seem good to Adam. Then he made it seem good to Adam. እሷን ተሳክቶለት በመውሰዱ ልክ ለአደምም ይሄን ወደ አደምም ወደዛ ዛፍ መምጣት እንዳለበት ጥሩ አድርጎ አሳየው። he continued, when Adam felt a need for her and called her, he said, ልክ አደምም እንደ ሐዋ ለመብላት እንደፈለገ ሲያቅ ጠርቶ እንዲህ አላት። አደም ምን አላት? Okay, when Adam felt a need for her and called her, she said, ሲጠራት እንዲህ አለች ሐዋ፣ no, unless you get there አለች። ና አንተ ራስህ አለችው። when he went, she said again, no, unless you eat from the tree አለችው። አደም ወደ እሷ ሲመጣ ካልበላህ አለችው። when he went, በሉ ማለት ነው። he continued, they both ate from it, ሁለቱም በሉ ይላል። and their secret parts became apparent to them. He continued, Adam then went about paradise in flight. His Lord called out to him, ጠራው ልክ እንደበላ ወደ ላይ ወጣ። Adam is from me that you are fleeing. ከኔ ነው የምታመልጠው ነው አለው። Adam replied, no, my Lord, but I feel shame before you. አፍር ያለው ስለበላው አለው። When God asked what had caused his trouble, ለምንድን ነው የፈራኸው የሸሸው ሲለው he replied, Eve, my Lord. Whereupon God said, Eve ናት አለ ወይም ሐዋ ናት አለ። so አላህ ምን አለ? now it is my obligation to make her bleed. ይኸው አደማት አለው አለ አላህ። now it is my obligation to make her bleed once every month. ስለዚህ ከዚህ በኋላ በወር አንዴ እንድትደማ አረጋታለሁ። as she made these three bleed. ይሄን ዛፍ እንዳደማ ዲያቆን በወር አንዴ ከዚህ በኋላ ለምንድን ነው በወር አንዴ እንድትደማ አደርጋታለሁ ያለው አላህ? ከዚህ በፊት ስለማደማ አደምን እንትን ስላለችም ማለት ነው። አደምን አሳስታ ስለበሏ እሷም ስለበላች፣ ምክንያቱም ይሄው ትሪውን ስላደማች አሁን ሰምቻለሁ። የሰማው የምትናገረው ነገር ስቱፒድ ያላትን አንዴ ይቀጥልልሽ፣ ችግር የለም አንዴ ውዴ ያለ ማስረጃ ነው ያወራሽው ስላለ ስቱፒድ ይላታ also must make her stupid ይላል። ይሄው እሷንም ደደብ አረጋታለሁ ይላል። እሱ ማለት ደደብ አረጋታለሁ ይላል። so እንድደማ አረጋታለሁ ምክንያቱም she made this tree bleed. ይሄን ዛፍ ቆርጣ እንዲደማ ስላረገች አደማታለሁ እናም ደግሞ ስቱፒድ አረጋታለሁ ይላል። ይሄ ሂስትሪ ኦፍ አልጠበሬ ላይ ያለ ነው። ሐዲስ ላይም ራሱ ግን አለ ዛፉን ስላደማች የሚለው እኔ እንድትከፍትልኝ የምፈልገው ሐዲሱን አምጣው፣ ኖርማል ሐዲሱን አምጣው። ከዛ በላይ አረብኛውን ትከፍታለህ። ከዛ ቃል በቃል እያነበብክ እየተረጎምክ ታስረዳኛለህ።